this is the good part. So የጎዱትን መውደድ የሚችልበት አቅም የእግዚአብሔር ህልውና ፊት ተገኝቷል። ሰው በእግዚአብሔር መገኘቱ ስለከረመ ጠላት የለው። ምክንያቱም ስኬቱ ያለው ማጋ ነው እግዚአብሔር ጋር፣ ውድቀቱስ ያለው እግዚአብሔር ጋር። ሰው የሚሳካለትም በመስማት ነው፣ የማይሳካለትም ባለመስማት ነው። ሰው የሱ ድል ያለው እግዚአብሔርን መስማት ላይ ነው። ስለዚህ ማንም ላይ አልጠመጥምም። ማንም ላይ ምን አይደለም አልጠመጥምም። ማንም ላይ አላመካኝም። ውድቀቴም እግዚአብሔርን ያለ መስማት ነው፣ መነሳቴም እግዚአብሔርን በመስማት ነው። ሰውየው የወሰደው አክሽን እግዚአብሔር ፊት ለፊት የመሰንበቱ ስሜቱን አረጋግጦታል። ስሙኝ በደንብ አድርጋችሁ። እንኳንና ቢትሬድ ያደረጉትን ቀርቶ መንገድ ላይ ያገኘውን ያበላል። ሁሉ ነገር ይሳካል ማለት አይደለም። በደንብ ልትሰደብ ትችላለህ። መካን እየተባለ አላገጡባት። መውደድህ ማላገጣቸውን አያቆመውም፣ አንተን ግን ይቀይራል። የምስጋና ሰው ያደርጋል። አንተን የምስጋና ሰው። ሌሎች ቢሰደቡ ራሳቸውን አንቀው የሚገሉ ነገር አንተን አይገለም። ምክንያቱም አንተ የዘላለም ቤትህ ስለሆነ ደስታ ሳሙኤልህ ራሱ እግዚአብሔር ነው። ለዚህ ነው ልትመልስ ያልተንጠራራቸው። ስለል እንሂድ ሲላት አሁን አልሄድም አለችው። የሚሄደው ለአንዴና ለመጨረሻ ልሰጠው ነው የሚሄደው ማለት ነው። ምንም ምሰጠው ባጣ የሰጠኝን እሰጠዋለሁ። ለዚህ ነው ያልኳችሁ፣ ለሚሰድባችሁ መልስን እየመስጠት ከተቸገራችሁ በሽታ ውስጥ ነው ያላችሁት። ስለዚህ ጊዜ ያስፈልገው በመመለሳችሁ ሳይሆን ጸጥ በማለታችሁ ነው። የጽድቅ ምልክቱ መታገሱ። በበረሃውም ውስጥ አንድ ግብፃዊ አግኝተው ወደ ዳዊት ይዘውት መጡ። እንጀራም ሰጡትና በላ፣ ውሃም አጠጡት። ተቀጥል። ከበለሱ ጥፍጥፍ ቁራጭና 2 የወይን ዘለላ ሰጡት። 3 ቀንና 3 ሌሊት እንጀራ አልበላም ውሃም አልጠጣም ነበርና በበላ ጊዜ ነፍሱ ወደ እርሱ ተመለሰች። ዳዊትም አንተ የማን ነህ? ከወዴትስ መጣህ? አለው። እርሱም እኔ የአማሌቃውያን ባሪያ ግብፃዊ ብላቴና ነኝ። ከ3 ቀንም በፊት ታምሜ ነበርና ጌታዬ ጥሎኝ ሄደ። እኛም በከሊታውያን ደቡብ፣ በይሁዳም ምድር በካሌብ ደቡብ ላይ ዘመትን፣ ጺቅላግንም በእሳት አቃጠለን አለ። ዳዊትም እነዚያ ሰራዊት ዘንድ ልትመራኝ ትወዳለህን? አለው። እርሱም እንዳትገለኝ ለጌታዬም እጅ አሳልፈ እንዳትሰጠኝ በአምላክህ ማልልኝ እንጂ ወደ እነዛ ሰራዊት እምራሃለሁ አለው። ወደ ታችም እንዲወርድ ባደረገ ጊዜ እነሆ ከፍልስጤማውያን ከይሁዳ ምድር ከወሰዱት ከብዙ ምርኮች ሁሉ የተነሳ በልተው ጠጥተው የባህልንም ቀን አድርገው በምድር ሁሉ ላይ ተበትነው ነበር። ዳዊትም ከማታ ጀምሮ እስከ ማግስቱ ማታ ድረስ መታቸው። ከእነርሱም በግመል ተቀምጠው ከሸሹ 400 ጎልማሶች በቀር አንድም ያመለጠ የለም። ዳዊትም አማሌቃውያን የወሰዱትን ሁሉ አስጣላቸው፣ 2 ሚስቶቹን አዳነ። ከወንዶችና ከሴቶች ልጆች ከወሰዱት ምርኮች ሁሉ ታላቅም ሆነ ታናሽም ሆነ ምንም የጎደለባቸው የለም። ዳዊት ሁሉንም አስጣለ። ዳዊት የበጉንና የላሙን መንጋ ሁሉ ወሰደ፣ ከራሱም ከብት ፊት እየነዳ ይህንን የዳዊት ምርኮ ነው አለ። ዳዊትም ደከመው። ዳዊትም ይከተሉት ዘንድ ወዳልቻሉት በቦሰር እዚህ ጋር እንትን በለውና ትንሽ ታሪኩን ባክግራውንድ ልንገራችሁና ሐኒን እንዳትረሷት። አትታበዩ በኩራትም አትናገሩ ያለችው አንደኛ ሳሙኤል ምዕራፍ 3 ላይ ነው እሱ ሐሳብ ያለው። በጣም ልቤን ከነካው ነገር ምንድነው እዚህ ጋር ዳዊት ጺቅላግ የምትባል ከተማ ላይ የሄደው ከሳኦል አምልጦ ነው። ሲሄድ ከ400 ነፍሳቸውን አሳልፈው ከሰጡት ሰራዊት ጋር ሆኖ እዛ ከተማ ገባ ማለት ነው። በዛ ከተማ ተጠልሎ እየኖረ ሳለ
አንድ ነገር ተፈጠረ። ክብር ለኢየሱስ ይሁን። እና የተፈጠረው ነገር ምንድነው? ወንበዴዎች መጥተው ከተማዋን አቃጠሏት። ከተማዋን ሲያቃጥሏት ዳዊት እጅግ ተጨነቀ። ልብ አድርጉ። ትላንትና ይህን ነገር ከዚህ በፊት ተናግሬዋለሁ። ትላንትና ነፍሳቸውን አሳልፈው የሰጡት 400 ሰራዊቶች አብረውታል። ትላንትና ህይወታችን ህይወትህ ነው፣ ነፍሳችን ነፍስህ ነው፣ ሞትህ ሞታችን ነው ብለው የተከተሉት ሰራዊቶች ናቸው። እነዚህ ሰዎች ክብር ሁሉ ለኢየሱስ ይሁን፣ ነፍሳቸውን ሰጥተው የተከተሉት ሰዎች አሁን ግን አንድ ነገር ተፈጠረ። እዛ ከተማ ላይ ጠላት መጥቶ ምድሪቷን መታት ማለት ነው። የነሱንም ሚስት የዳዊትንም ወሰዱበት። በጣም ያሳዝናል። እዚህ ጋር እንደዚህ ይላል፣ ሊወግሩት ድንጋይ አነሱ ይላል። ትላንትና ነፍሳቸውን ሰጥተው የማሉ ሰዎች ናቸው። ሞትህ ሞታችን ነው ያሉት። ይታያችኋል። እግዚአብሔርን መጠጋት ካልተለማመዳችሁ ትላንት ተስፋ የገቡላችሁ ሰዎች ሐሳባቸው ሊቀይሩ ይችላሉ። የነሱ የሆነው ነገር እስኪነካ ድረስ ነው። ማንም ሰው ራሱን አሳልፎ ቢሰጣችሁ ሊወግሩት ድንጋይ አነሱ ይላል። እነዚህ ሰዎች ስለ ዳዊት ድንጋይ ሊቀበሉ የተከተሉት ነበሩ። ትላንትና ሊሞቱለት የተከተሉት ናቸው። እነዚህ ኃያላን ድካሙን የሚያውቁ፣ ብርታቱን የሚያውቁ፣ መንገዱን የሚያውቁ፣ ሁሉ ነገሩን የሚያውቁ ትላንትና ነፍሳቸውን ሰጥተው ሲከተሉት የነበሩ ዛሬ ግን ሐሳባቸውን ቀየሩ። listen to me guys፣ የሚያም ነገር ልንገራችሁ። ዳዊት ሰዎች ነፍሳቸውን አሳልፈው ስለሰጡት ነፍሱን አሳልፎ አልሰጣቸውም ለእግዚአብሔር እንጂ። ሰምሃው ስሙኝንን ከተቀባ ጀምሮ ሳይቀባም በፊት ነፍሱን ያለማመደ ጀግና ነው ለእግዚአብሔር። ሁልጊዜ ሳይቀባ እንደዚህ ብሎ ዘምሯል። እግዚአብሔር ብርሃንና መድኃኒቴ ነው፣ የሚያስፈራኝ ማን ነው? ሃሌሉያ። ስለተቀባ አይደለም፣ ሳይቀባ በማለዳ ነፍሱን አስለምዷል። ነፍሴ ሆይ መኖር የማትችይው ያለ እግዚአብሔር ነው። ስሙ፣ ብርሃንና መድኃኒት ነው ያለው እግዚአብሔር። ብርሃኔና መድኃኒቴ ነው እግዚአብሔር። ብርሃንና መድኃኒቴ ነው። ሃሌሉያ። በዚህ ሁኔታ ውስጥ ልቡ የተገራው ዳዊት ወዳጅ ቢከዳው ለመሞት አይነሳም። ታይቷል። አንዳንዴ ልባችንን ያስለመድነው ለሰው መስጠት ነው። ሰዎች የተወሰነ ድረስ ይሄዳሉ፣ የነሱ እስኪነካ ድረስ። የነሱ ምቾት፣ የነሱ የሆነው ነገር ሲነካ እመኑኝ ይወግሯቸዋል። መጽሐፉ እንደዚህ ይላል፣ በጣም በሚያሳድ ዳዊትን ሊወግሩት የነሱ ሚስት ተወስዶ ነበርና ይላል። ከአንድ ጀምሮ አንብቢው ሰብልዬ 31 ይህን ስሙልኝ በጣም 30 ቁጥር 1 ጀምሮ ኢየሱስ እንዲህም ሆነ ዳዊትና ሰዎቹ በሶስተኛው ቀን ወደ ጲቅላግ በመጡ ጊዜ አማልቃውያን በደቡብ ሀገር በጲቅላግ ላይ ዘምተው ነበረ። እነሱ ሲመጡ ዘምተው ነበረ። እሺ ስሙ። ጲቅላግንም መጥተው በእሳት አቃጥለዋት ነበር። ጲቅላግንም በከተማዋን አቃጠሏት። ሊሸሸጉ ያሉበት ከተማ ተቃጠለ። እሺ ሴቶቹንና በውስጡም የነበሩትን 2 ከታናሽ እስከ ታላቅ ድረስ ማርከው ነበር። ማርከው ወሰዷቸው። የዳዊትም የነሱም ማለት ነው። እሺ ሁሉን ወስደው መንገዳቸውን ሄዱ እንጂ አንድስ እንኳን አልገደሉም ነበር።
እሺ ተማረኩባቸው ማለት ነው። go ahead ዳዊትና ሰዎቹ ወደ ከተማ በመጡ ጊዜ እነሆ ዳዊትና ማን ሰዎቹ የዳዊት ሰዎች ማለት ነው። ያ ማለት ኪዳን ያደረጉለት ሞታችን ነው፣ ሐዘናችን ነው፣ ብልጽግናችን ነው ያሉት የራሱ ሰዎች ማለት ነው። አሜን። I don't think እንደዚህ አይነት ወዳጅ ያለን አይመስለኝም ሲጀምር አይደለ። ስሙ እነዚህ ሰዎች ጥሩ መሆናቸውን የምታውቁት ለዳዊት ንግስናን የተከተሉት እንጂ እነሱ ለመንገስ አይደለም። ስለዚህ they have good heart ማለት ነው። አንዳንዴ የምትሸወዱት ምን መሰላችሁ? ከየት ተነስተው ሲከተሏችሁ የተከተሏችሁ መንገድ አምናችሁ ልባችሁን ትሰጣላችሁ። ምክንያቱም ኤቪደንስ አለ። ክፉ ሰዎች አይደሉም። እንንገስ ብሎ አይደለም ወደ ዳዊት የመጡት። አንተ ንገስ፣ እኛ እንከተልሃለን። ምክንያቱም you are the visionary እያሉት ነው። አንተ ባለ ራዕይ ነህ፣ እግዚአብሔር የጠራ ሰው ነህ። በዚህ አይነት ኢነርጂ፣ በዚህ አይነት ልብ ሲከተሉ ለምንድን ነው ልብን ማሰጠው? ይሆናችሁ አምልኮ ያለመደ ሰው በሚደረግ ነገር ዲሲቭ ይደረጋል። the only way ራሳችሁን ማዳን ከፈለጋችሁ ከሰዎች በማለዳ አምልኮ የተለማመደ ሰው ልቡን ለእግዚአብሔር መሰዋት የለመደ ሰው ነገ ልቡ ቢመታ አይደማም። ዲሲቭ የተደረገው የትላንትናው መስዋዕት ነው። ኢየሱስ ጌታ ነው። ሲአሜን በሉ። ምክንያቱም በጠዋት ተነስታችሁ ቼክ የምታደርጉላቸው ስልኮቻችሁን ቴክስት አድርጎ አላደረጉ የምትሏቸው ሰዎች እመኑኝ አንድ ቀን የሰበሯችሁ ቀን ልባችሁ ላይሰበሰብ ደቆ ይጠፋል። ያለነሱ ስልክና ያለነሱ አቴንሽን መኖር ያቃታችሁ ሰዎች፣ ያለነሱ ማንነት መኖር ያቃታችሁ ሰዎች እመኑኝ ከባድ ነው። ችግሩ የሚፈጠረውን ተመልከቱ። እሺ go ahead ልቀጥል አልይ። ስሙ ዳዊትና ሰዎቹም ወደ ከተማ በመጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸውም ወንዶቻቸውና ሴቶች ልጆቻቸውም ተማርከው አገኙ። ምኖቻቸው? ሚስቶቻቸው ማለት የሁሉም ነው የተወሰዱት። እሺ ዳዊት ከእርሱም ጋር የነበሩ ሕዝብ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። ይሄ የአበሻ ስታይል ነው አይደለ? ወይኔ አብሬ ሚስቴ በተቃጠልኩ እስኪል ድረስ አለቀሰ። ወየ አለ ኃይል እስኪያጡ ድረስ። ኦኬ እሺ። የዳዊትም ሁለት ሚስቶች አይዝራዊቷ እና አኪናኡም የቀርሜሎሳዊዋ የናባል ሚስት የነበረችው አቢግያ ተማርከው ነበረ። ስለ ወንዶችና ስለ ሴቶች ልጆች የሕዝቡ ሁሉ ልብ ተቆጥቶ ነበርና። ምን ያው ስሙ ከሐዘን ወደ ምን ዞሩ? ወደ በቀል። አሁን ሐዘኑን እኮ አብረው አዝነዋል። ከዛ ቁጭ ብለው ሲያስቡት ድሮም እኛ እሱን ለምንድን ነው የተከተልነው ብለው ማሰብ ጀመሩ። ሰው ካልኩሌት ያደርጋል። ካልኩሌት የሚያደርገው መጎዳት ሲጀምር ነው። ሐዘናቸው እኮ ነው። ለቅሷችን ነው። ችግሩ ቁጭ ብለው ሲያስቡት የሆነብን ነገር ሁሉ ባንተ የተነሳ ነው ብለው አዞሩበት ማለት ነው። የሆነብን ሁሉ ባንተ የተነሳ ነው ብለው አዞሩበት። ከዛ ስሙ የሚለውን ስሙ። እሺ ስለ ወንዶችና ስለ ሴቶች ልጆቻቸው የሕዝቡ ሁሉ ልብ ተቆጥቶ ነበርና ሕዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ሰው ሊወግሩት ስለተነሱ ዳዊት እጅግ ተጨነቀ። ልብ አድርጉ። ሐዘኑን አዝኗል። አሁን ደግሞ ወደ ጭንቀት ተቀየረ። ምክንያቱም ይኸውላችሁ
የምታዝኑት አቅም ስታጡ ነው። የምትጨነቁት ግን መውጫ ስታጡ። መጨነቅ ከጀመርክ መውጫ አታል ማለት ነው። ሶ ዋሻላችሁ ምን ማለት ነው? እማምናቸው ሐዘን እናንተም እንደተጎዳችሁ አይደለም የተጎዳሁት አይደለ? አያሳዝንም? እናንተ እንደተጎዳችሁት አይደለም የተጎዳሁት። እናንተ እንዳዘናችሁት አይደለም ማዝነው። ይህ ሁሉ የሆነው በምንድን ነው? Are you with me guys? This is the point. ዳዊት ግን ተጨነቀ፣ መውጫ አጣ። ከዛ ስሙ ያለውን ነገር እሺ ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ሃሌሉያ! ራይ ማን ነው? መቼ ገና ሳይቀባው እሱ እግዚአብሔርን ነካው። ከዛ ነው እኮ መዝሙር 89 ላይ እንደሚል ቃል ታገኛላችሁ። ባሪያዬ ዳዊትን አገኘውታል። ሃሌሉያ! አገኘውት ብሎት እንደዚህ ይላል፣ ቅዱስ ዘይትን ቀባውት፣ ቀኜ ትረዳዋለች፣ ግራይም ትደግፈዋለች። ጠላት በእርሱ አይጠቀምም፣ የአመፃ ልጅ ክፋትን አይጨምርበትም፣ ከከንፈር የወጣውን አልለውጥም። ሃሌሉያ! ዙፋኑን እንደ ሰማይ ዘመን አደርገዋለሁ፣ አልለውጥም። ስለሷ I will never change። ልቡ ልቤ ሆኗል፣ ፈልጎኛል፣ በማለዳ ፈልጎኛል። ታውቃላችሁ ወዳጆቻችን ልባችንን ከታትፈው የለቀቁት ማለዳዎቻችን ላይ አቴንሽን ስለሰጠናቸው። ጻፏት፣ ይሄንን አቴንሽን ሰጠናቸው፣ ያሁኑ ስፍራ ሰጣናቸው። ያለነሱ መተንፈስ እንዳንችል ነገርናቸው። ልጆች በሉ፣ ሚስት በሉ፣ ስራ በሉ፣ ጓደኛ በሉ፣ ማንኛውም I'm not talking about the girlfriend boyfriend. ከሱ ወጥተናል። ሌላ አለ መተንፈስ እንደናችል አድርገው ትምህርቶቻችን አይደለ፣ ስራዎቻችን፣ ልጆቻችን፣ ባላችን፣ ሚስታችን፣ ስንት ነገር አለ በዙሪያችን ያለነሱ መኖር እንዳንችል አድርገው ፕሮግራም ያደረጉ። መከራ ሲመጣ ማምለጫችን አይሆኑም። trust me። እንደዚህ አይገርም? ሰብሊ ዳዊትም በአምላኩ በእግዚአብሔር ልቡ አበረታ። ትላንትና ያላበረታው ልብ ዛሬ አይመጣልህም። ንቃ ዛሬ። ኢየሱስ ጌታ ነው። ገና ሳይቀባ በገናውን ይዞ እንደዚህ ይላል፣ አለቆች ቁጭ ብለው አሙኝ፣ ባሪያህ ግን ሕግን ያሰላስል ነበረ። እና አንዳንዴ ፈን የሆነ ነገር ይነግሩታል ዳዊት ይመስለኛል። እንደዚህ ይላል፣ እንደዚህ አለ፣ ቁጭ ብለው ጫወታ ነገሩኝ፣ እንደ ቃልህ ግን አልሆነልኝም ብሎ እንደዚህ አለ። ሕግህ ለመንገዴ ብርሃን ነው። ሃሌሉያ! ሶ ዲስ ጋይ ኢዝ ክሬዚ ማለት እነሱ የፍልፍሉ ሲነግሩት እሱ የሚስቀው በእግዚአብሔር ነው። አይገርምም? እዛ ቁጭ ብለው ወይኔ ይሄ ልጅ ሙድ የገባው ነው ሲሉ እሱ የሚስቀው በእግዚአብሔር ነው። ክብር ሁሉ ለኢየሱስ ሲሆን ሃሌሉያ! አይገርምም? ቁጭ ብለው ከተፋ ቤት ማለት ነው እንዳያርፉ ሰዓት ሳያባክኑ ሲያሙት እሱ ቀስ ብሎ እንደዚህ ለን ሕጉን ያሰላሰላል። ዋው! እንደዚህ ቃልህን በልቤ ሰወርኩት። ቃልህን በልቤ ምን አልኩት? ሰወርኩት። ከዛ እንዲህ አለ፣ ቀንና ማታ ትዝታ ይሆነልኛል። ትዝታ ይሆነልኝ። ታውቃላችሁ ስትነኩ ነው አይደለ? ክይፍ ብላችሁ የምትገቡበት ዓለማችሁ ነው እግዚአብሔር። እና እናንተዬ እነዚህ ወዳጅ ተብዮች ነፍስህ ነፍሳችን ነው፣ ሞትህ ሞታችን ነው ብለው ያሉት ለካ የነሱ ሚስቶች እስኪነኩ ድረስ ነው የማሉለት። እኔ ልበትናችሁ ጭምር ነው ዛሬ የመጣሁት፣ ልሰበሰባችሁ ብቻ አይደለም። ጌታ ያለነሱ መተንፈስ ያቃታችሁ ሰዎች ልጆቻቸው የነሱ የሆነው ነገር እስኪነካ ድረስ ነው። እና እንዲህ ብለህ የማሙድን ዘፈን ከመስፈን ትዝታዬ ከምትል ዛሬ ነፃ ብትወጣ ይሻላል። ጌታ ምልህ
ጥሩ አዝማሪ ከምትሆን በማለዳ ተፋታቸው። ሃሌሉያ! ተፋታቸው ፍሬንድ፣ ተፋታቸው ወዳጅነታቸው እስኪነኩ ድረስ ነው። ስለዚህ በማለዳ አንድ ነገር ልጋብዝ። በገናውን አንሳና እንዲህ በለው፣ እንደ እግዚአብሔር ያለ ማንም የለም። መኖሪያዬ የዘላለም አምላክ ነው። የዘላለም ክንዶች ከኔ በታች ናቸው። ጠላቶችን አውጥቶ አጥፋ ይለኛል። ጠላቶች ይገዙልኛል። በማለዳ መዝሙሮች እግዚአብሔር ብቻውን በቂ ነው። እሱ ከድንጋይ can you imagine guys ከአለት ውሃ የሚያወጣ እግዚአብሔር ብቻ ነው። ሃሌሉያ ሃሌሉያ። አይገርምም? this is the most crazy thing እኮ አይደለ? ሶርስ ከሌለ በማለዳ የምትፈልገው እግዚአብሔር ከአለት ውሃ ማውጣት ይችላል። ምን ማለት መሰለ? ያለ ምንም አጎትና ዘመድ ማለት ነው። ያለ ምንም ረዳት ማለት ነው። ያለ ምንም አጋዥ፣ ምንም አይነት ምንጫቸው ካልተገናኘበት እግዚአብሔር ከድንጋይ ውሃ ማውጣት ይችላል። አሜን። እኔ ምሎ ቆይ ለምንድን ነው ግን ጴንጤዎች እንትን ዩቲዩብ ላይ ያለ ምስክርነት ብቻ የሚያስደነግጣችሁ? ለምንድን ነው ግን ከአለት ውሃ ወጣ የሚለው የማይገርማችሁ? በጌታ አይሁን መጽሐፉ ቀሎብን ዩቲዩቡ ከብዶብናል አይመስላችሁ? ዳስ እኮ the most crazy thing እኮ ከዚህ ጋር በራከ ቁጥር ይሄ እየቀለልብህ ይሄዳል። ከዩቲዩብ ጋር በተጣበክና የሰው መልእክት ባስደመመ ቁጥር ሴንስ የሚሰጥ እግዚአብሔር የሆነ ሰውዬ እኮ መንገድ ላይ እየሄደ እንጀራ አበላው ሲል ሃሌሉያ ትለ ከአለት ውሃ ጠጣ ሲባል አይገርምም? አይገርም? ቀይ ባህርን ከፈለ ምናም ሲባል አይገርምም? አዎ ከፍሎ ነበር። ዛሬ ግን የሆነ ሰውዬ ጉንፋኑ እኮ አዳነው በአንድ ጊዜ ሲባል ይገርመናል። ከመጽሐፉ በጣም ስለራቀን እኮ አይገርምም? ጋይስ ዛሬ አንድ ነገር ልንገራችሁ፣ እግዚአብሔር ከአለት ውሃ ያወጣል። አሜን። እግዚአብሔር ከአለት ሃሌሉያ ሃሌሉያ ሃሌሉያ። ስሙኝማ ቅዱሳን፣ እግዚአብሔር ከአለት ውሃ ያወጣል። ደግሜ እላለሁ፣ እግዚአብሔር አምላክ ያህዌ የአብርሃም የይስሐቅ የያዕቆብ አምላክ ደግሞ በክርስቶስ የኛ አባት ከአለት ላይ ውሃ ያወጣል። ሃሌሉያ ሃሌሉያ ሃሌሉያ። እነንትና እነዘለቀች እነ ምናምን ከመሰከሩልኝ ምስክርነት ከአለት ውስጥ ውሃ ያወጣል የሚለው ቃል የታመነና እውነተኛ ነው። ሃሌሉያ። ኢንካውንተር ላይ ካለው ምስክርነት ከአለቱ ውሃ ያወጣል የታመነና እውነተኛ ነው። ነጥሮ የወጣ ነው። ሃሌሉያ። ኤቭሪ ቴስቲሞኒ እንደ ዩቱብ ማለት ነው ከእግዚአብሔር ቃል ጋር አይመጥንም። የእግዚአብሔር ቃል ነጥሮ በእሳት ያለፈ ሃሌሉያ። ታውቃላችሁ ኢምፕረስ ከሚያደርገኝ ነገር ሉቃስ ላይ መጥቶ ኢየሱስ መሰከሮት። አላነበባችሁም? የነቢያትን መጽሐፍ አላነበባችሁም? መዝሙራትን አይደለም? እሱ እኮ ሕያው ምስክር እኮ ነው። ጌታ አዎ ተነስቻለሁ ማለት ሲገባው ዘሎ መጽሐፉን ያነሳው እንዴ! አላያችሁ? መዝሙራት ላይ የተባለውን ነገር የሰው ልጅ እንደሚሞትና እንደሚነሳ ያምነዋል። ራሱ መሳያ እኮ ማለት ነው። ይሄው ሕያው ምስክር ነኝ፣ ይሄው እጄ የተበሳውን አላለም። ከሱ ቴስቲሞኒ የመጽሐፉን ከዘላለም በፊት የተናገረባቸውን የጸናውን የህይወትን ቃል ሰጠን። ለምን እንደሆነ ታውቃላችሁ? በሚቀጥለውን ቃሉን እንድናምነው ነው። የተጻፈውን እንድናምን። ሃሌሉያ። ታሪክ እንዳይደለ ኢየሱስ ሊያጸናልን መጥቷል መጽሐፉን። ጋይስ come on አይሰጥም። ጊዜውን አሳልፎ አይሰጥም። የማለዳውን ጊዜ ለማንም አልሰጠም። የማለዳውን ጊዜ ከበጎቹ ጋር ሆኖ የሰጠው ይዞ ለልዑል ለእግዚአብሔር ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ብሎ ነፍሴን መለሳ እያለ እየዘመረለት
ነፍሱን የተመለሰበት እሱ ነው በማለዳ እየዘመረ በኋላ ላይ ወዳጆቹ ሲነሱበት መግቢያ አያጣም። ፈራ፣ ተጨነቀ። ጭንቀት የምን ምልክት ብያችኋለሁ? ሶሉሽን የማጣት ውጤት ነው። ፊርስ ኮንትሮል የማታደርጉት ነገር፣ ፊር ኮንትሮል አታደርጉት። ዩ ካንት አትችሉት። ይሄኛው ግን ፈራ አይደለም የሚለው ግራ ገባው፣ ተጨነቀ ይላል። ተጨነቀ ምን ማለት ነው? ምን ላድርግ? ከዛ አንድ ነገር መጣ። ልቡ እንደ ያለ ድሮ በገና ያነሳህለት አለ። ድሮ ብቻህን እያለ የሚገርም ነገር ልንገራችሁ፣ በጌታ የሚገርም ነገር። መሪ ስሙ፣ መሪ ለሐዘኑ እንጂ ለሶሉሽኑ ወደ እግዚአብሔር ነው የሚያለቅሰው። ለሐዘኑ ከህዝብ ጋር ያለቅሳል። ሶሉሽን ግን ከህዝብ ጋር አይፈልግም፣ ወጥቶ ነው የሚፈልገው። if you are leader እውነተኛ መሪዎች ሐዘኑን ይካፈሉታል። ልክ ኢየሱስ እንዳለ አለቀሰ ይላል። አልዓዛርን ለማስነሳት ግን ስብሰባ አልጠራም። እኛ ሞስተፋስኮ this is the problem። በጣም ከባዱ ችግር ምንድነው? አብረ አልቀሳ አረ ምን ጌታ ምን ያደርግ? ድሮ ልብን ያላስለመርከው እግዚአብሔር ዛሬ ጌታ መጥቷል። every leader መከራን አብሮ ተቀብለው አብረው አልቀሰው ፕሬቴንድ ያደርጉ ያለቅሳሉ። ዳዊትም አዝኗል። if your leader pretend ብሎ ጮኸ ይላል። ሶሉሽን ግን ከህዝብ አይመጣም። ዳዊትም በአምላኩ በእግዚአብሔር ልቡ አበረታ። አሁን እዚህ ጋር ስሙ፣ this is mind ብሎ አረደ። ከዛ በኋላ እሺ ምንድን ነው የሚለው? እስኪ ያንብብልኝ ቁጥር 6 ላይ በጣም ድንቅ ቃል አለ። እሺ ስለ ወንዶችና ስለ ሴቶች ልጆቻቸው የህዝቡ ሁሉ ልብ ተቆጥቶ ነበርና ህዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። አሜን። እሺ ዳዊትም የአቤሜሌክን ልጅ ካህኑን አብያተርን ኤፉዱን አቅርብልኝ አለው። በእግዚአብሔር የመበርታቱ ልብ አንዳንዴ የሚያስቅ ነገር ልንገራችሁ። አንዳንዴኛ የበረታን ይመስለንና ኢሞሽናችን እንጂ የተቀየረው ልባችን አልተቀየረም። ኢሞሽናችሁ ልክ እንደተቀየረ ቪዲዮ ትሰራላችሁ አጠር ያለ አድርገኛልና ለዘላለም ብላችሁ ሳጨርሱ ኢሞሽኑ ሲመጣ ነገ ደግሞ እግዚአብሔር ያያል ብለህ ትሰራል እና 56 መዝሙር ከምትሰራ ሰውየው የመጀመሪያው ቀን ልክ ሲነቃ ከሶሻል ሚዲያ ነው የወጣው። አይታችኋል? ወደ ይፋቱ ካን ሄደው መዝሙር አልሰራም ብሮ ልክ አሚን we are so emotional ገና መጡ ጌታ እንትኗን እኮ ነው እቺ ኢሞሽኗ ዲስትራክሽኗን ሲነካ ግን ረዘም ያለ መዝሙር ነው የምንሰራው። ያስቴር ሳሙኤልን እንካ የሚል ተሳታውና ሳሙኤል ግን ቁጭ ብሏል። እንደው ሳሙኤል ቀርቶ በቃ አብሮት አብደላ ዘለቀ አሰፋ ምናምን ተሰብስበው የአገር ልጅ ሆኗል። so the point ምንድን ነው? look at this guy ልቡን አበረታና ኢንጆይ ያደረገ አይደለም የሚባለው። ይህ እውነት እያሳቋችሁ የምር ነው የምነግራችሁ። ለነገሩ የሳቃችሁት የእውነት ስለሆነ አሚን መዝሙር ከመስራትና ጥቅስ ከመበተን በፊት የሚጠየቅ ነገር አለ። ምክንያቱም አንዳንድ ትልልቅ ዱላዎች በስሜት ለውጥ አይደለም የሚለወጡት። እግዚአብሔር ሰውየውን ልቡን አበረታው። ምክንያቱም ሌላኛው መጽሐፍ ትርጉሙ ላይ ሲናገር ይላል አምላኩም እግዚአብሔር ልቡን አበረታው። ዳዊት አበረታ፣ አምላኩም አበረታ፣ ሪስፖንድ ሰጠው። የልቡ መልስ ግን እዛ ጋር አላበቃም። ወይ እግዚአብሔር ይመስገን እግዚአብሔርን ልቤን ስላበረታ። what is the next now? የሚቀጥለው ምንድን ነው? ስሙ አሁን ሰውየው ያደረገው። እሺ ቁጥር 6 ላይ ያለው ስሙ 7 ላይ ሶሪ ዳዊትም የአቤሜሌክን ልጅ ካህኑን አብያተርን ኤፉዱን አቅርብልኝ አለው። ማምለጫው ስሜት መቀየር ሳይሆን መስማታችን ነው። ደግሜ እለዋለሁ። ማምለጫችን
የተጎዳንበት ስሜት መለወጡ ሳይሆን ዘላቄታዊ የሆነ ፈውስ የሚመጣው በእግዚአብሔር ፊት ለፊት የተረጋጋ ድምፅ ስንሰማ ብቻ ነው። ምንድነው የሚባለው? ጥልቅ የሆነ የነፍስ ሂሊንግ the inner healing የውስጣችን ፈውስ። ከዛ ምክንያቱም አንድ ሰው ፈውስ እንዳመጣ ምልክቱ በዊዝደም የተሞላ ይሆናል። አንድ ሰው ሂሊንግ ውስጥ ነው ብለን ካለን ይሃዘ ዊዝደም የተፈጠረው ነገር ዲስትራክት ያደረገው ስሜቱን መሰብሰብ ይችላል። የተጎዳውን ጉዳት አያወጣው፣ ይመልሰዋል። አዩት ሚጋይስ ሰብሰብ ያደርጋል። ብዙ ጊዜ ስሜትን መግለጥ ጉዳትን መግለጥ ነው እንጂ ጥሩ የጉዳታችሁን መጠን ሶሉሽን ለመፈለግ ካወጣችሁት አለቀላችሁ፣ ብትንተናችሁ ነው የሚወጣው። አንዳንድ ይደባለቅብናል። እምባዬን እንጂ ማውጣው ቁስሌን አላወጣው። ቁስሌን እግዚአብሔር ነው የሚፈውሰው። I can express my emotion ሀርቶኛል፣ ስለዚህ አለቅሳለሁ። ሄልዚ ነው ማልቀስ። ሶሉሽን መፈለግ ግን ሄልዚ አይደለም። ምክንያቱም ሄሊንግ ሶሉሽኑ ያለበትን መንገድ ይው ቁጥር 7 ላይ ድገም። ዳዊትም የአቤሜሌክን ልጅ ካህኑን አብያተርን ኤፉድን አቅርብልኝ አለው። እሺ አብያተርም ኤፉዱን ለዳዊት አቀረበለት። ዳዊትም የእነዚህን ሰራዊት ፍለጋ ልከተልን አገኛቸዋለውን ብሎ መሰብሰብ አለብን። እግዚአብሔር ጋር ሄዶ ወየ አይደለም ያለው። እዛ ጋር ሄዶ የቀረበበት ዓለም ሲአሜን በሉ በጌታ የቀረበበት የልዑል የእግዚአብሔር ዙፋን የሚደመጥ ነው። የስሜትን መሰብሰብ ይጠይቃል። የሐሳብን መሰብሰብ ይጠይቃል። የልብን መሰብሰብ ይጠይቃል። ከኔ ጋር ናችሁ? ከሰዎቹ ጋር እንዳለቀሳችሁት አይደለም እግዚአብሔር ፊት የምታለቅሱ። እዛ ጋር አቴንሽናችሁ ሁሉ መሰብሰብ አለበት። ሐሳባችሁ ሁሉ መሰብሰብ አለ። ምን ብሎ አለው? ልውጣን። እዛ ጋር እንዲህ አይነት ለቅሶ አያስፈልግም። ወደ ሂሊንግ ፕሮሰስ ውስጥ ስትገቡ እግዚአብሔር ፊት መረጋጋት ይውላችሁ። ማይ ጉድነስ ነፍሳቸው የተጎዳ ሰዎች እግዚአብሔር ፊት ለፊት ረጅም መቀመጥ አይችሉም። አሁንም ደግሜ እላለሁ የነፍስ ቁስለት ውስጥ በተለይ ሪጀክሽን ሰዎች ሲጎዷችሁ ልክ እንደ ዳዊት እንዳሆኑ በጣም ትልቁ ችግር እግዚአብሔር ፊት ረጅም ማሳለፍ አትችሉም፣ ማዳመጥ አትችሉም። ስለዚህ ስሜታችሁ ስለተቀየረው ነው ቪዲዮ የሰራችሁት። ስሜታችሁ ሐሴት ስላደረገ ነው፣ ስለተቀየረ። ሐሴት አይባልም ደስታ ነው የሚባለው። ስለተቀየረ ነው የምስጋና ፕሮግራም ያዘጋጃችሁት። ትክክለኛ ሂሊንግ አገኘው ብላችሁ ካሰባችሁ በእግዚአብሔር ፊት መጾምና መጸለይ ረጅም ሰዓት የማሳለፍ አቅም ካገኛችሁ ሂሊንግ ፕሮሰሳችሁ ጀምሯል ማለት ነው። አዩት ሚጋይስ ያለ ስልክ ዲስትራክሽን፣ ያለ ሶሻል ሚዲያ ዲስትራክሽን፣ ያ ከሆነ የትክክለኛ የሂሊንግ መንገድ ላይ ጀርኒ ላይ ያላችሁት ማለት ነው። እንደታመማችሁ ምልክቱ ረጅም ሰዓት እግዚአብሔር ፊት ማሳለፍ አትችሉ። ዳዊት ገባ ይላል። ምን አለው ይላል? ዳዊት በመጀመሪያ ቁጥር 6 ላይ በአምላኩ በእግዚአብሔር ልቡን አበረታ። የበረታ ሰው ምልክቱ እግዚአብሔር ፊት ገፍቶ መቀመጡ። ያለበለዚያ still you need a process ማለት ነው። እየሰማችሁ ነው? you need a process ማለት ነው። ማሳለፍ ያለባችሁ ታይም ማለት። አሁን የተፈወሰን የመሰለ ስሙኝ፣ ስሜታችን ደስ ስላለው ጊዜያዊ የሆነ መድኃኒት ስላገኘ ስለዚህ ቶታል ነፃነቱ ስለመግባት ወይም ደግሞ የፈውሱ ሂደት ላይ ነኝ ካላችሁ እዚህ ጋር ነው። ገና አልመጣውም። የዳዊት ትክክለኛ የፈውሱ ትክክለኛ ምልክቶችን አሳያቸዋለሁ። which is ዛሬ ማውራት የምፈልገው ወደ መልእክት ሐሳብ አልገባም ግን I know so let's go ቀጥለው
ዳዊትም የእነዚህን ሰራዊት ፍለጋ ልከተልን አገኛቸዋለሁን ብሎ እግዚአብሔርን ጠየቀ። እግዚአብሔርን ምን አለው? ጠየቀው። የትራማ አስቀያሚነቱ 56 መልስ አይምሮስ ማስቀመጡ ነው። the worst feeling in trauma ውስጥ ፔን ውስጥ ስትሆኑ በሰው ስትጎዱ አይምሯችሁ 56 መልስ ይሰጣችኋል። ሁሉም ውሸት ነው። የተጎዳችሁ ጊዜ የራሳችሁን አትመኑ። እግዚአብሔርን እስካልሰማችሁ ድረስ ማዳመጥ እስካልቻላችሁ ድረስ እግዚአብሔር ፊት ለፊት ማዳመጥ ሲጀምሩ በእርግጥም እየተረጋጋችሁ ነው ያላችሁት ማለት ነው። ይታያችኋል። ልውጣን ብሎ ጠየቀው። ከዛስ ወዴት ነው የሄዱት? ስሙት። ሰውየው እኔን ስሙኝ ላይ ያላችሁ ወዴት ነው የሚሄደው? እግዚአብሔር ሆይ ምን ላይ ዩሲ ከሱ ፔን ወጥቷል አሁን ማለት ነው። መፍትሄ ሰጪውን ነው እግዚአብሔርን እያሰበ ያለው። this is the most powerful ነገር ነው እየነገርኳችሁ ያለው። የህይወት ዘመናችሁን ፈውስ ማለት ነው። የህይወት ዘመናችሁ ፈውስ ነው። ይሄን ከያዛችሁ ዘመናችሁን ያስመለጣችኋል። ይሄንን እውቀት ብዙ ጊዜ እግዚአብሔር ለፈውስ ሲጀምረን እኛ ወተን ምስክርነት ጀምረናል። ከዛ እንደዚህ ፌስ ሙቭመንቶች ይመጡና አምነህ የለ ተናገረው ምናምን ይላል ማለት ነው። you believe it so speak ምናምን ይላል። ከዛ praise God ተፈውሻለሁ አንደኛ ነኝ ምናምን ትላለህ ማለት ነው። ልብ ግን እየመሰከረ ይሄ ራሱ ትራማው ነው እንደሚያስወራ ራሱ ማለት ነው። ከዛም የመጀመሪያው ነገር ተፈውሻለሁ ብዬ ሳይሆን መጀመሪያ ምለው ነገር እግዚአብሔር ፊት ለፊት እረጋጋለሁ ማለት ነው። ያ ነው ምልክቱ። እግዚአብሔር ፊት እረጋጋለሁ፣ ሐሳቤን መሰብሰብ እችላለሁ። ስሙኝ እዚህ ጋር በደንብ አድርጋችሁ የጎዱት ከጠላቶቹ ይልቅ ወዳጆቹ ናቸው። ዲያር ቢትሬየር እኮ አይደለ? በጣም አሳልፎ የሰጡት። አሁን እኛ ብንሆን ከተወሰደብን ሚስቶች ይልቅ የማሉልን ሰዎች ሲክዱን ያመናል። ትክክል አይደለው? ወዳጅ ሲክድ ያማል። ኢማጂን ዳዊት ሁለቱንም ነው ኮንትሮል ያደረገው፣ የጠላቶቹን የሚስቶቹን መውሰድና ነፍሳችንን እንሰጣለን ብለው የማሉለት ሰዎች ክህደት። እነዚህ ልትቋቋሙ የምትችሉት በእግዚአብሔር ሕልውናው ስትገቡ ብቻ ነው። ከኔ ጋር ናቸው። እስቱ በጣም ኤክስትሪም ነው ሁለቱ። የማትመልሱትን ተወስዶባችኋል ሚስቱና ልጆቻችሁ። ከዛ ሐዘኔ ሐዘንህ ነው ብለው የማሉለት፣ ደስታ ደስታችን ነው፣ ንግስና ክብራችን ነው ብለው የተከተሉ ሰዎች ደስ እንደሱ ደግሞ ሊገሉ ሲነሱ የት ልትገባል? መሲህ እየሰማችሁ ነው። ክህደት በእኛ አልተጀመረም። መጽሐፉ በክህደት የተሞላ ነው። እግዚአብሔር ብቻ ነው ታማኝ። ተስፋን የሰጠ የታመነ ነው የሚለው መጽሐፉ። አሜን። ተስፋው ራሱ አሳማኝ አይደለም፣ ሰጪው ነው አሳማኝ። ስለዚህ ዳዊት የሆነው ነገር ምንድነው? ገባ። ከሞን ጋይስ ገባ። ሲገባ በሉ በእግዚአብሔር ፊት ለፊት ምን አለ? እግዚአብሔር ሆይ ይገርምሃል፣ እነዚህ ሰዎች እንደ ሴትይቱ እንዳሉት ማለት ነው ሌሊት ለአዳር ሊጸልዩ ገብተው ሰው ሁሉ ተኛና ትልቅ ሰው ናቸው እና እግዚአብሔር ሆይ መቼም በዚህ ዕድሜ ጸሎት ቦታ መጥቼ ይኸው እኔ ቁጭ ብዬ ሁሉ ተኝተዋል፣ እባክህ ሰማኝ እና አንድ ወንጌላዊ ቀስ ብሎ እየሰማቸው ነበረ። እማማ ማቃጠሩን ትስተው ለምን አይጸልዩም? እኛ ተኛበት እና አንዳንዶቻችን እግዚአብሔር ራሱ ሲያረ ዝም ብለህ የራስን ጸልይ፣ እኔ እያየው ነው። ለእግዚአብሔር ስትነግረው ገብቶ እግዚአብሔር ወይ ሁሉ ተኝቷል፣ እኔ ይኸው እየጸለይኩ ነው ያለሁት። ፔኑ አይደለ? የሚዘገነን ፔን ነው። ገባ ሲበለው ቀጥለው ሰው ታክስ ሲወድ ደግሞ እርሱም ታገኛቸዋለህና ፈጽመህም ምርኮውን ትመልሳለህና ታገኛል። አሁን እነሱን አይደለም ያሳጣው አይደለ? ጌታ ወዳጆቼ ካዱኝ ምናምን የሚል
ዘፈን አይደለም የሚዘፈነው። በጣም ሰውየው ሻርፕ ነው አይደለ? እግዚአብሔር ሆይ ፎከሱን አይሰጥም። ስጋና ደም አይደለም ጠላቶቻችን፣ ስጋና ደም አይደለም። እግዚአብሔር ሆይ ጠላቶቼ የት ናቸው አሳየኝ፣ መትቼ ልመለሳል። ይኸውላችሁ ስወዳችሁ ይህን ነገር ስነግራችሁ ጌታን ይኸውላችሁ የካዷችሁ ሰዎች እናንተ እግዚአብሔር ላይ ፎከስ ካደረጋችሁ መድኃኒትም ለነሱ ነው የምትሆኑት። ልድገመው በጌታ ምክንያቱም የእነሱም ነው የተወሰደባቸው፣ እነሱም ነው የታመሙት። ስለዚህ እኛ ፎከሳችን እግዚአብሔር ላይ ከሆነ መድኃኒት ስናመጣ ለእነሱ ነው የምናመጣው፣ ለራሳችን ብቻ አይደለም። ግን አንዳንዴ እነሱን ስንገል ቸርች ትበተናለች፣ አካሉ ይበተናል። የጎዱንን ሰዎች ለመጉዳት ስንነሳ ቤቱ ይበተናል። አገኛችሁ? ስለዚህ ዳዊት እንትኑ ምንድነው? አልሳተም፣ ፎከሱን አልሳተም። ልውጣ ላገኛቸዋለሁ፣ እግዚአብሔር እንደዚህ ያለው የስ ምክንያቱም ትክክለኛ ነው። ክብር ሁሉ ለኢየሱስ ይሁን። ጌታ ይመስገን። ደምርዬ እኔ መንግስት እኮ አልገባም፣ እግዚአብሔር መንግስት ነው የገባው እንዳልክ ኧረ ተው ሻሽን ልጅ አትንኩ። ክብር ለኢየሱስ ይሁን። ኦኬ ስለዚህ እኔ ቤት ነው ያስገባሁት። ጌታ ይመስገን በመንግስቱ አለ። ሸቃ ባለ ያረብርሶ እሱ ከይልሽ አሁን የኛ ችግራችን እንደው ታውቃላችሁ፣ ስሙኝ ይችም ነገር ፔናችን በጣም ሲበዛ ምን ጎዳሙ ሰው የሚገርም ዊዝደም አሳያቸው። ምን ጎዳሙ ሰው አናቅም። ዊዝደም ይጠፋብናል። ትራማው ስንሆን ቢትሬት ስንደረግ ስንከዳ ሰው አሳልፎ ሲሰጠን ስንመታ በጣም በጣም ከባድ ስህተት እንደምንሳሳትና እንዴት ዳዊት ስሙኝ በእግዚአብሔር ፊት ለፊት ገብቶ መቀመጡ ያመጣውን ኢሞሽናል ጆይ ዊዝደሙን ትመለከታላችሁ። you will be surprised። ይህ ሰውዬ ቀጥለው ኤፍዬ ቀጥለው is awesome ቀጥለው እርሱም ታገኛቸዋለህና ምርኮን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። እግዚአብሔር ምን አለው? ፍለጋቸውን ተከተል ብሎ መለሰለት። ልስን የተሰጠው ዊዝደም ምንድን ነው? ፈልጋቸው የሚል ነው እና ታገኛቸዋለህ። እስኪ ታገኛቸዋለህ በሉ። እግዚአብሔር የሰጠው ዊዝደም ጠላቶችን ታገኛለህ። ሂፎሎ እርግጠኛ ነው የሰማው ድምፅ ስኬትን እንደሚሰጠው። የሰማው ድምፅ ይዘው መሄድ ማለት ግን ላክ ኦፍ ዊዝደም መሆን ማለት አይደለም። ማይ ጋድ ላክ ኦፍ ዊዝደም አይደለም። ድምፅ ሰምቷል። የሰማውን መንገድ ላይ የሚመጣበትን ነገር ሁሉ እንዴት እንደሚጠቀም ተመልከቱ። ጎሄድ እሺ። ዳዊትም ከእርሱ ጋር የነበሩት 600 ሰዎች ሄዱ፣ እስከ ቦሶር ወንዝ ድረስም ወጡ። ከእነርሱም የቀሩት በዚያ ተቀመጡ። ዳዊትም ከእርሱ ጋር ያሉት 400 ሰዎች አሳደዱ። 200 ሰዎቹ ግን የቦሶር ወንዝን መሻገር ደክመዋልና በኋላ ቀሩ። በበረሃውም ውስጥ አንድ ግብፃዊ አግኝተው ወደ ዳዊት ይዘውት መጡ። እንጀራም ሰጡትና በላ፣ ውሃም አጠጡት። ቆይ ማይ ገነስ እሺ፣ ቀጥለው ስሙ በጌታ ከበለሱም ጥፍጣፊ ቁራጭና 2 የወይን ዘለላ ሰጡት። 3 ቀንና 3 ሌሊት እንጀራ አልበላም ውሃም አልጠጣም ነበርና በበላ ጊዜ ነፍሱ ወደ እርሱ ተመለሰች። በቃ ቆይ አቁመው። ወይ ጉዴ! ይላችሁ የመከዳት ችግሩ የምታየው ሁሉ ጠላት አድርጎ ማሳየቱ።
ለምሳሌ በወንድ የተጎዳች ሴቱ ወንድ ሁሉ ምንድነው ክፉ ነው። በሴት የተጎዳች በወንድ የተጎዳ አይደል? ከዛ ሰው የሚባል የለም። ዳዊትን ተመልከቱ። በመጀመሪያ ደረጃ እግዚአብሔርን የሰማ ሰው ጠላቱን ይወዳል። እንኳንና አብረው የካዱትን አይደለም እኮ ይሄ ሰውዬ አማሊቃዊን ያበላው ልብ አድርጉ። አብረውት የመጣ ሰው አይደለም እያበሉ ያሉት። 3 ቀን አልበላም አልጠጣም። ስሙኝ በደንብ አላችሁ። ማይ ገነስ ይሄን ሰውዬ መንገድ ላይ ያገኙት። እስቲ መንገድ ላይ ያገኙት በሉ። መንገድ ላይ። ስለዚህ ወዳጆቹ አይደሉም። they know his enemy. ስሙኝ በደንብ አድርጋችሁ። እግዚአብሔር ፊት ለፊት ማሳለፍ የለመደ ሰው ያገኘውን ሁሉ አይመታም። ክፉን ለበጎ የሚቀይርበት ዊዝደም ነው የሚያመጣው። ክፉን ለበጎ የሚቀይርበት አይደነግጥም። አሁን እዚህ ጋር ገብቶች አንዳንዴ በጣም ትራማው ኮንትሮል ሲያደርገን እግዚአብሔር ፊት ለፊት ካላሳለፍን ከአንድ ቦይፍሬንድ ሌላ ቦይፍሬንድ፣ ከአንድ ባል ወደ ሌላ ባል፣ ከአንድ ስራ ወደ ሌላ ስራ፣ ከአንድ ስኬት ጥምትከት ብሎን ይሰክርብናልና ያገኘውን ከዛ በኋላ ትንሽ ሲናቅ ሮጠን ይላል። ይህ ሰውዬ ተረጋጋ፣ እግዚአብሔር ፊት ለፊት ስላሳለፈ ሲተረጋጋ በሉ በጌታ። ዛሬ ነፃ ያልወጣችሁ እኔ እንጃ። እኔ የእውነት እናንተም ብሆን ዕቃ ሰብር ምናምን ነበር። ጌታ ተረጋጋ፣ እግዚአብሔር ፊት ለፊት አሳልፏል። ስለዚህ ጠላት የለውም። ዳዊት ገብቶታል። ስኬቱም ውድቀቱም ድምፁ ላይ ነው ያለው። ከዛ ሰው አማሊቃዊ ያበላል። ታሪካዊ እኮ ጠላቶቹ ናቸው። ከኔ ጋር ምንድን ናቸው? ታሪካዊ ጠላት በሉ እስኪ ከኔ ጋር ታሪካዊ ጠላት ማን? አማሊቃዊ። ዛሬ ግን መረጃ የሚገኝበት ይሆናል። እስኪ አሜን በሉ ጌታ። ሂሊንግ ፕሮሰስ ላይ ያለ ሰው የሚያይ ሁሉ ጠላት አይመስለውም። ጠላት እንኳን ቢሆን እንዴት መረጃ እንደሚያስወጣበት ያውቃል። አበላው ይላል። ክሪውት አበላው። እኚህ የተፈወሱ ሰዎች ደስ ሲሉኝ ትዝ ይላችኋል። ኢየሱስ በዮሐንስ ወንጌል ላይ ጌታ ሆይ አሉት። አቤት እቺ ሴት ስታመነዝር አግኝተናታል አይደለ? ምን አለ? ስታመነዝር አግኝተናታልና እንውገራ ሲል መጽሐፉ ምንድን ነው የሚለው? በእጁ መሬት ላይ ይጽፍ ነበር ይላል አይደለ? ስሙኝ በደንብ አድርጋችሁ። ኢየሱስ በሁለት ሞቶች መካከል ነው ተወጥሮ ያለው። እንደዚህ የሚል ከኔ ጋር ማንን ተቃወምክ? ህጉን ተቃውመሃል። ህጉ የሚለው ምንድን ነው? ትወገር ይላል። ሁለተኛውስ አትወገርም ደግሞ ብሎ ካለ ሙሴን ሲል ትወገር ካለ ደግሞ ለቄሳር ሊነግሩበት ነው። ከምጋለ ከቄሳር ጋር ሊያጣሉት ነው ኢየሱስን። ወጥመድ ውስጥ ሊከቱት ነው ያመጡት። ለህጉም ብሎ አይደል። ኢየሱስ ትራማ ስለሌለበት እንዴት መስማት እንዳለበት ያውቃል። When the distraction come, he has a way to escape አይደለም እኮ he knows how to solution ማምጣት ይችላል። እጁን በመሬት ላይ አድርጎ ሁለቱንም አልሰማቸው። እስኪ አሜን በሉ። ሃሌሉያ። ለህግ ቆምን የሚሉትንም አይሰማቸው። እነዛንም ደግሞ ወጥመድ ውስጥ ሊከቱ ምንድን ነው የሚያደርገው? ቻናሉ ሰማይ ነው፣ አባቱ ጋር ያመጣውን ለውጥ አስቡ። እዛ ጋር ብሎ ተረጋጋ። በሁለት ወጥመድ መካከል መንፈሳችሁን ማዳመጥ ካልቻላችሁ ትራማችሁ ገደል ይዟችሁ ይገባል። አስባችኋል? ኢየሱስ ተነስቶ ቢሮጥ እዛ ጋር አያገባኝም ብሎ ሊፈጠር የሚችለው ኧረ እዚህ ጫፍ ብሎ ቢነካውስ? ገብታችኋል? ደረስ ነው ሰልሽ እዚህ ጋር ሙሴ ብለው ቢሉት እዚህ ጋር ደው ለዘላለም እንደሮጠ መዳናችንን ጥያቄው ሲከተው ነበር።
ኢየሱስ የመጣበትን ያውቃል። ስለዚህ ምንድነው በእጁ መሬት ላይ እየጻፈ ሃሌሉያ በልቡ ሰማይ ተክሎ ሶሉሽን መጣ ማለት። ዳዊትን ተመልከቱ። በእግዚአብሔር ፊት ለፊት ገባ። አሜን። በእግዚአብሔር ፊት ለፊት ገብቶ ሲመጣ ጠላት የለውም። እግዚአብሔር ፊት ካልሰነበታችሁ ሁሉ ጠላታችሁ ነው የሚሆነው በሰው ስትከዱ። እግዚአብሔር ፊት ለፊት መድኃኒታችሁን ካልፈለጋችሁ የምታያችሁ ሰዎች ሁሉ የእናንተ ጠላት ነው የሚሆኑት። ለዚህ ነው እየተቅበዘበዘን ያለ ነው። Take a time with the Lord. Come on. Have a time. ጌታን ስሙት። ገና እግዚአብሔር ሊዳስሳችሁ ሲሉ ቪዲዮ አትስሩ፣ ቴክስት አትላኩ፣ አለኝ ምስጋና ምናምን አትበል። ገና ነህ። አንዳንዱማ ኮንፈረንስ ያዘጋጃል። ዩሮ ፎር ጂሰስ እንዳታዘጋጁ ልባል። ቸርቹን ላይ የሚከፍት አይጠፋም። እግዚአብሔር ጎበኘኝ ምናምን ብሎ ፍሬንድ ተረጋጋ። አልዳንክም። ምልክቱን ልንገርህ፣ እግዚአብሔር ፊት ረጅም ማሳለፍ አትችልም። ይሄ ነው ጥያቄው። እስቲ ተቀመጥ፣ ከማለዳ ጸሎት እስቲ ውጣ ማለት ከህዝብ ጋር ከመጸለይ እስቲ ውጣ፣ ለብቻ ጊዜ ይኑር። እንደተፈወስክ እነግርሃለሁ ይዛኔ። ቸርች ብቻ ሃሌሉያ አቁም። አትሊስት ከምጠፋ ግን እሱን ቀጥል። ስለማላምን አትሊስት እሷን ቀጥላት። ሀበታም ወደ ሎርድ ደብድቡት፣ ጹሙ፣ ግቡ። ፔናችሁ አያንከራታችሁ፣ ህመማችሁ አያዟዙራችሁ፣ የምታዩት ሁሉ ጠላታችሁ አይምሰላችሁ። እኔ የሆነ ጌታ ነው የምልህ ኤፍዬ፣ ልቤን የነካው ምንድን ነው? ያው እሺ አንብቦ ሚለውን ስማ። ዳዊት ማነህ ሲለው ያው ስሙ። ዳዊትም አንተ ማነህ? ደሳይ ማንነቱ ሳያቅ ነው ያበላው፣ ግን ጠላቱ እንደሆነ ያውቃል። ምክንያቱም አብሮት አልመጣም። የተገኘው ኬት ነው? እግዚአብሔር ፈለገ አግኝ ባለበት መንገድ ላይ ካገኘው። እዚህ እንዲህ ጥቅስ የሚል አልጠቀሰም። ጠላትን ከፊት አውጥቼ አጥፋለሁ ይላል ብሎ አልመታውም። ድሉ ያለው ጠላቱ ጋር ነው። ከትራማ ውጣ። እሺ ቀጥለው። ከወዴት መጣ አለው። ከወዴት መጣ አለው። እርሱም እኔ የአማሌቃዊ ባሪያ ግብፃዊ ብላቴና ነኝ። ግብፃዊ ብላቴና ነኝ። ለአማሌቃዊ ነበር ምሰራው። ለዚህ ገዳይ ማለት ነው፣ ደም ለሚጠጣ ታሪካዊ ጠላት፣ የክርስቶስን ዘር እየፈለገ የሚገድል ኢየሱስ ባለበት ማጥፋት የሚፈልግ። እሺ ከ3 ቀንም በፊት ታምሜ ነበርና ጌታዬ ጥሎኝ ሄደ። ይሄ አማሌቃዊ አንዳንድ መሪዎች ታውቃላችሁ፣ ከእናንተ የሚፈልጉትን ካላገኙ ስለ ህይወታችሁ ችግር የለባቸው። መጠው ሲጨርሷችሁ ይጥላችኋል። ለዚህ ነው ጌታ የሚያስፈልጋችሁ። ሲደክም ጥለውት ሄዱ። እውነተኛ መሪ ስደክም የሚያቆመ ነው። እውነተኛ ትሩ ሊደር ፖቴንሻላችሁን የሚያደለም ህያውነታችሁ የሚመለከት። እውነተኛ መጋቢዎች ስለምታገለግሉት አገልግሎት ሳይሆን ስለምትቆሙት ነገር ነው የሚያስቡት። ምን በላ፣ ምን ጠጣ፣ ምንድነው አካሄድ። ሃሌሉያ። እንድታገለግል ማነገር አይሉ። መጀመሪያ የሚጠይቁት how are you፣ በዚህ ሳምንት እንዴት ነበር ህይወትነ። ይህ ጀግና ሊደር ነው ዳዊት። ከመረጃ አልጀመረም፣ ከምግብ ነው የጀመረው። አንተ አሜን በለኝ። መረጃን ከመሰብሰብ አልጀመረም። ብላ መጀመሪያ። ምን አይነት ዊዝደም ነው? ምን አይነት መፈወስ ነው? በጌታ ምን አይነት ጤንነት ነው? ክራይስት ላይ አላያችሁትም? መጀመሪያ ሴትይቷን ከማናገሩ በፊት እንዲህ አላት፣ ከእናንተ መካከል ኃጢአት የሌለበት ይውገራት ብሏልና ነፃ ነው ያወጣት። ነፃ ከወጣች በኋላ ዞር ብሎ አንቺ ሴትም ከሳሶችሽ ወዴት አለ። ከነሱ ነው የሚጀምረው፣ ከሱ አይጀምርም። ሁሉም ይለው ሲል ይሁንልሽ። እነዚህ ሰዎች ድንጋይ አይጥሉ። እስኪ አሜን በሏል። እነዚህ ሰዎች ድንጋይ ስለማይጥሉ ደግመሽ ኃጢአትን አትስሪ ያለ።
ለመሰላችሁ ድንጋይ ጥለውን ሄዱት፣ ልባቸውን ጥለው አይደለም። ልቡን ያልቀየረ ድንጋይ ነው የሚለውጠው። ይኖረምሰን እግዚአብሔር ፊት ለፊት መጥተህ ድንጋይን ከጣልክ ጤነኛ አይደለም። ልብህን ስለውጠው ነው ጤና። ይህን ድንጋይ ከጣሉ ሌላ ያነሳሉ። ለምን? ንስሐ ገብቶ አልወጡማ። ኢንካውንተር አላደረጉም። ልብ የቀየረችው እሷ ናት። ብዙ ጊዜ እየተጸጸትን ድንጋይ እየጣልን ሌላ ድንጋይ ነው የምናነሳው። ኦልዌይስ ገዳዮች ነን ልባችን ካልተቀየረ። ኢየሱስ ኢንቴንሽናሊ ነው ደግመሽ ኃጢአትን አትስሪ ያላት ያገኙሻል እያላት they are out there እየጠበቁ ነው። ልቡ ያልተቀየረ ድንጋይ ይቀየራል። ልቡ የተፈወሰ ነው ድንጋይ ለዘላለም እጁ ላይ አታገኝ። ለዚህ ነው ኢየሱስ አንድም ቀን ድንጋይ ይዞ አልዞረም። መድኃኒት ነው ያለው። አሜን ሃሌሉያ። እቺኛውንም እዚህ ጋር ደማል አድርጋት እና ድማት። ልብ ሳይቀየር ድንጋይ ቀየረ ብቻ አትሂድ አይደለ? አይመስላችሁ? ቢሰነብቱ ምን አለ እዛ ጋር እነዛ ሰዎች እንደሷ ዝም ብሎ ቢቆሙ ንጉሱ ኢንካውንተር እስኪያደርግ ቢዘገዩ ምን አለበት? ምን አለበት ንጉሱ ዞር ብሎ እስኪያያቸውና ዳግም ድንጋይ ወደማያነሱበት የህይወት ለውጥ እስኪያመጣላቸው ምን አለ? they feel shame, they run away. ዘላለማቸው እንደ ሮጡ ነው የሚኖሩት። they will never heal. መቼም አይፈወሱም። ድንጋይ ስለጣልክ ተለውጣል ማለት አይደለም። አዳሞቻችን እንደዛ ነው። ዛሬ ቁጣችንን አብርደን ይቅርታ ብለን ነገ ለሞገር እንነሳለን። የተቀየረው ድንጋዩ ነው፣ ልባችን አይደለም። ስለዚህ ያቺ ሴት ቆመች፣ ዝም ብላ ቆመች። ሃሌሉያ! መሄጃ የሌላት ሃሌሉያ! መሄጃ ስትቆም አንቺ ሴት አላት አይደል? እሱ እስኪያናግራትማ አትሄድ። አናኒ እንደዛ ቢሆን ጥሩ አይመስላችሁ? እስኪ ጠራን ድረስ መስዬ ምን እያረግሽ ነው? ሂጂ እስኪ ውጭ እስኪል ጸጥ ብሎ መቆም። እኛ እኮ ታውቃላችሁ ምን እንደሆነ ታውቃለህ። ጌታው በጣም የእግዚአብሔር ቃል እየመጣልኝ ነው ልበለው አይደል? ልበለው። ክብር ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 2 ላይ ትዝ ይላል። እንቱን ውሃ ሙሉበት ያለው ምንድነው? እንስራው whatever ውሃ ሙሉበት አይደል? ከዛ ጠጡት ነው የሚለው አይለም። ቀርታችሁ ስጡ አይደል? በዛ እንስራ ውስጥ ውሃው ጋን ውስጥ ውሃው መጨመሩ አይደለም ወይን ያደረገው። ቀርታችሁ ስጡት የሚለው ቃል እስኪመጣ ድረስ ውሃ ነው ነገርየው። አይመስላችሁም? አንዳንዴ እኔ እንደዚህ ይሰማኛል። ስሙኝ፣ በጌታ ስሙኝ። እንትኑ ስለተመላ ብቻ ቀርተን መስጠት እንፈልጋለን። ቀርታችሁ ስጡ ሳይለን፣ ለዚህ ነው ውሃ እያለን ያለ ነው። መሞላት እንድትጠጡ አይፈቅድላችሁም። ቀርታችሁ ስጡ እስክትባሉ መዘግየት አለባችሁ ማለት ነው። ነገርየውን ወደ ወይን የቀየረው መዘግየቱ ነው። ኢየሱስ የመጨረሻዋን ቃል እስኪያወጣ ቀርታችሁ ስጡ እስኪ በሉ ከኔ ጋር። ቀርታችሁ ስጡ ሲሉ ወይን ሆኗል ማለት ነው። ስለተሞላ ወይን አይሆንም። አንዳንዶቻችሁ ታውቃላችሁ፣ ቃል ተሞልተናል ምናምን ተሞልተናል። እግዚአብሔር ውጡ ስላላለን ውሃዋ ነው የምንለው። ለምንድን ነው የኔ ቃል ሰው ማይለውጠው ምናምን ትላለህ ሄደህ። ምንድነው? ምንም there is no change እለዋለሁ እንደ አሊ ረገረጋለሁ። ለውጥ አያመጣም እኮ ውሃና ስለተሞላ አትለውጥም። you need a time። ወይንን ወይን የሚያደርገው መቆየቱ ነው። ከዛ ኢየሱስ እንዳለ ሙሉ ያለው ጌታ ቀርታችሁ ስጡ የሚልበት ደግሞ ታይም አለ። ሙሉ ያለው ጌታ ደግሞ ቀርታችሁ ስጡ ይላል። ሃሌሉያ! ስለተሞላን አንሰጥም፣ አልተለወጥንማ። ሴቲቷ ደስ አትልም ወይ? ዘገየች፣ አልቆመች እና ጌታ ነው ዞ እነዛ ምን አላችሁ? ይውላችሁ የተጸጸተ ሰው ይሮጣል፣ የተለወጠ ሰው ይቆማል። ጻፏት። የተጸጸተ ሰው ይሄ ጊልቲውን
ጌታ አገኘ የሚል ሰው ይሮጣል ወዲያው ነው ማለት ሊያወራ ነው የሚሮጠው። የተለወጠ ሰው ግን ይቆማል። he will take time ጊዜ ይወስዳል። ምን እስኪባል አንቺ ሴት ከሳሾችሽ ወዴት አሉ እስክትባል። ሃሌሉያ ሃሌሉያ። እሷ ድንጋዋን መጣል ሳይሆን ልቧን መቀየር ነው የፈለገችው። ልቧን ኢየሱስ come on guys ኢየሱስ 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 ኢየሱስ። አይ ዳዊት እግዚአብሔር ፊት ቆይቶ መጥቶ ደስ አይልም? ግብፃዊ የአማሊቅ ባሪያ ሳይ አይገልም። ትራማው አይመጣበትም። ያየ ሁሉ ጠላቱ አይመስልም። እግዚአብሔር ፊት የሰነበተ ሰው ጠላቱን ይለያል። ሰው የሚባል አይልም። ሰውን ማመን ቀብሮ ነው አይልም። ስለ ሰው ቀድጄ ልልበሰው አይልም አይልም። የሚለው እንደዚህ ነው። ይሰማል እንዲህ ብሎ ጠላት ማን እንደሆነ መለየት ከፈለግ እግዚአብሔር ፊት መሰንበትን እንዳትረሳ። ማለዳዎችህ በእግዚአብሔር የተቃኙ ይሁን። ቀኖችህ በእግዚአብሔር ቃል ማሰላሰል ላይ የተያዙ ይሁን። ሃሌሉያ። ቀኑን ሙሉ ትዝታ አይነህ በለው። ይሄ ሰውዬ ታሪኩን እንቀጥል። የሚፈጠረውን ነገር ተመልከቱ። ጎሄድ ይው ጌታው ይወዳል። እኛም በካሊታውያን ደቡብ በይሁዳም ምድር በካሌብም ደቡብ ላይ ዘመትን፣ ጽግላግንም በእሳት አቃጠልናት አለ። ዳዊትም ወደ እነዚያ ሰራዊት ዘንድ ልትመራኝ ትወዳለህን? አለው። እርሱም እንዳትገለኝ ለጌታዬም እጅ አሳልፈ እንዳትሰጠኝ በአምላክህ ማልልኝ እንጂ ወደ እነዚያ ሰራዊት እመራሃለሁ አለው። ወደ ታችም እንዲወርድ ባደረገው ጊዜ እነሆ ከፍልስጤማውያንና ከይሁዳ ምድር ከወሰዱት ከብዙ ምርኮ ሁሉ የተነሳ በልተው ጠጥተውም የበዓል ቀን አድርገው በምድር ሁሉ ላይ ተበትነው ነበር። ዳዊትም ከማታ ጀምሮ እስከ ማግስቱ ድረስ መታቸው። እስከ ማግስቱ ማታ ድረስ መታቸው። ከእነርሱም በግመል ተቀምጠው ከሸሹ ከ400 ጎልማሶች በቀር አንድ ያመለጠ የለም። ሰው ቆይ ይህንን የሚያህል ድል ያገኘው እግዚአብሔር ብቻ ስለተናገረው አይደለም። ጠላቱን እንደ ጠላት ስላላየ ነው። ዊዝደም ነው። ዊዝደም ጋይስ። አንዳንዴ እግዚአብሔር ተናግሮን ስኬት ያላመጣል። በቃ እግዚአብሔር ተናግሮኛል፣ እግዚአብሔር ብቻ ነው የኔ፣ ማየው ሁሉ ክፉ ነው። አንዳንዱ የተፈወሰ ይመስላል። ምን ሰው አለ? ጌታ ብቻ ነው። እውነቱን እኮ ነው፣ ሰምቷል ጌታ። ግን እግዚአብሔርን ሰምተ መለወጥን ምልክቱ የምታገኛቸውን ክፉ ሰዎችን ወደ በጎ መቀየር የምትችልበት ዊዝደም ይሰጣል። ምክንያቱም የኛ ከእግዚአብሔር ጋር መጣበቃችን ምልክቱ የሚመጣውን ሁሉ ማመናችን አይደለም። ዋይዝ ነን። አገኛችሁ? ተግባባ? ስለዚህ ይሄ ሰውዬ እግዚአብሔር ስለተናገረው ውጣ ስላለው ብቻ ጦር ይዞ አልወጣም። በመንገዱ ያለውን ሁሉ አይኑን ከፍቶለታል። እዚህ አስቡት። እግዚአብሔር አይደለም ይህን ፍልስጤማዊ አብላው ያለው። ማን ነው? አማሊቃዊ ባሪያ ግብፃዊ አብላው ያለው እሱ አይደለም። የተፈወሰው ልብ ግን ዊዝደም ይሰጠዋል። የተፈወሰ ልብ ዊዝደም ነው የሚያፈልቀው። የተጎዳ ልብ ግን በቀል ነው የሚያፈልቀው። የሚሰማውን ሁሉ አያምንም፣ የሚያየውን አያምንም። ሰው በዛ ሂሊንግ ማንነት ውስጥ ዳዊት ጠላቱ እንደሆነ እያወቀ፣ ስሙኝ በደንብ አድርጋችሁ፣ አንዳንዴ ገና ከሩቅ እኮ ሰዎች ስለኛ እያወሩ እኛ ሞተናል። እዚህ ግን የሞት ውስጣችን ያለው ትራማ እንጂ ሰዎቹ እኮ ወርውረውብን አይደለም። በጣም ዲስትራክት እንሆናለን። ሰው አገልግሎታችን እናቆማለን። ትዳራችን ኤፍሪ ነገሮችን ስታክ ያደርጋል ማለት ነው። ፖይንቱ ምን መሰላችሁ? የዚህ ትልቁ ችግር ጊዜ አለመውሰዳችን ነው ጌታ ፊት። ሰው ጊዜውን የወሰደ ሰው፣ የሂሊንግ ፕሮሰሱን ከእግዚአብሔር ጋር ያሳለፈ ሰው ሲወጣ የሚመጣበትን ሰው ወደ ገንዘብ መቀየር ይችላል። ዊዝደም ይመጣለት።
እኔ በህይወት ያየሁትን ነው እኮ የምነግራችሁ። አንዳንዴ ከጉዳት የተነሳ ወዳጆቼን ገድያቸዋል። በጣም በሚያሳዝን ሁኔታ ማለት ስንቶቻችሁ ተጸጸታችኋል? በንዴት ጊዜ ያቆሰለቻቸው ወዳጆች መመለስ ያቃታችሁ እናንተም ወዳጅ ሆናችሁ መመለስ ያቃታችሁ። አይመለስም ያ ሰው ልረዳው ቢሄድ ስብርብሬን ያውጣው። እኔ እኮ ታማኝ ሰው ነኝ ለሱ፣ ግን አወል አልቆጣለኝ። እኛም ደግሞ እንደዛ ብለን እስክንል ድረስ ሰው ቦት ዌይ ያለው ችግር ፐርሰናል አይደለም ነው ምላችሁ። the biggest problem ምንድን ነው? እግዚአብሔር ፊት ገባ የሚለው ቃል ቁልፍ ነው። እግዚአብሔር ፊት ምን አለ? ገባ። በቀደም ስለ ገባ ስንነጋገር ነበር። ማቴዎስ ምዕራፍ 6 ላይ ምንድን ነው ያለው ኢየሱስ? ወደ እልፍኝህ ግባና እልፍኝህ ምን በለው? ዝጋው አይደለም? እልፍኝ ውስጥ መግባት መጸለይ አይደለም፣ መዝጋት ነው መጸለይ። ኢየሱስ ወደ እልፍኝህ ገብተህ ዝጋውን ያለው። ዝጋውን በምንድን ያወራ ነው? ስልክን ዝጋው፣ ሐሳብን ዝጋው፣ አንደበትን ዝጋው፣ ስሜትን ዝጋው። ብዙ ጊዜ የምንሸወደው ሰውንም ራሳችንን የምንሸወደው መግባት አንደኛ ነን፣ መዝጋት የመጨረሻ። ትልቁ የኢየሱስ ኳሊቲ መግባቱ ሳይሆን መዝጋቱ አይደል? የገባ ሁሉ እየጸለየ አይደለም፣ የዘጋ ነው የሚጸልይ። ዝጋ ምልህ ነገር በሩን ብቻ አይደለም አይደል? ምክንያቱም ሐዋርያት ሥራ ላይ በአደባባይ ጸልዩዋል። ራሱ ኢየሱስ በአደባባይ ጸልዩዋል አይደለም ወይ? አባት ሆይ ምናምን ብሎ ግን ዘግቶ ነው የሚጸልየው፣ ከፍቶ አይደለም። ምን ብያቸዋለሁ ባለፈው? እዛ ፓወርፉል የሆነ ነገር። እኛ መዝጋት ያለብን አንድ ጆሮ ስላለን ብቻ ነው። እግዚአብሔር መዝጋት የሌለበት ብዙ ጆሮ ስላለው ነው። ልዩነት አለ። አሜን አይደለ? ግባና ዝጋ ካለ ስለዚህ ካልዘጋ አትሰማው። ብዙ የምትሰማው ነገር አለ። ብዙ ጊዜ ችግራችን ምንድነው? መግባት ነው አይደለ? 40 ቀን ልገባ ነው፣ 21 ቀን ልገባ ነው፣ 3 ቀን ልገባ ነው። እግዚአብሔር ደግሞ አልዘጋም ይላል። ስገባ አብሮህ የሚገባ አካል አለ፣ በር ሳትዘጋ ማለት ነው። ትልቁ ቁልፍ ነገር ያለው መዝጋት ነው ማለት ነው። ዳዊት ገባ፣ እርግጠኛ ነኝ ስለዘጋ ነው የሰማው። ገብቶ ዘግቷል። ስለዚህ እግዚአብሔር ሲያወራው ሰማ። ልውጣ? አውጣ። ልከተላቸው? አዎ ተከተላቸው። ደስተ ሂሊንግ መስማት ከቻልክ የፈውስህ ጅማሬ ላይ ያለ የእግዚአብሔርን ቃል እዚህ እንኳን ቁጭ ብላችሁ ስንቶቻችሁ ናችሁ አሁን ማላያችሁ እየሰማችሁን ስክሮል እያደረጋችሁ ይሄን ሶማሌ ቋለ ልስማው እንዲህ ታረጉን አረ ልስማው እጅን እየበላ አሁን እንኳን አሁን እያየው እኮ ነው እንዲህ ብለህ ቆይ ልመልስ አረ ልስማው ጌታ እኔ ምን አይነት ነኝ ተቅበዘበስኩ እኮ ብለህ ያዝያል እንደምንም ራስን እጅን ምላስን ይዘህ ቁጭ ያልኩልህ አያለው ስንት የወጣ ገብታል። አንዳንዱም 18 ነው የገባው። ሲወጣ ሞጣን ሲያየው አረ ልመለስ እያለ ሲመለስ፣ ከዛ ጂጂን ሲሳደብ ሲመለስ፣ ከዛ ይወጣና ደግሞ ስላሴ ጾታ አላቸው ሲል አረ በጌታ በኢየሱስም እዚህ ብሰማ ይሻለኛል ብሎ ሲመለስ ጌታ እያየሁት ነው። ደግሞ የሆነ ልሳን መጥቷል አሉ ጉባኤው ላይ በጣም እየሰማሁ ነው። ቋጫ ምናምን ሲመጣ ሲስ አረ በኢየሱስም ይሄ ቃል ይሻለኛል ብለህ እዚህ ቁጭ አልኩላ። በርን ዝጋ ነው ምን በእውነት ሊዲዬ ምን ላድርግ እዚህ ቁጭ ብለሽ አረግሽ እንዴ? አላየሁሽ በግራ እጅሽ አንቺ ላላምሽ አንድ ቪዲዮ ፖስት ታረጉና ስንቴ ነው ኮመንት የተደረገው? ስንቴ ሼር ተደረገ? ከሳይ ኮፒ ሊንክ ሼር ኮፒ ሊንክ ከዛ ቁጭ ብለህ እንዴ ካልተሰማለ ገባና ዘጋው። ምን እንዝጋ? የከፈትከውን እኔ በምን አውቃለሁ? ስንት አፕ ከፍታል። ችግሩን እንደፈጠራችሁ የምታውቁ
አይፎን ያሳያል ስንት አፕ እንደከፈት 56 እንዲህ ራሱ እያልክ እያወጣው አትጨርስም። አጥፍተው ነፍ ነው። አሁን እስቲ ስክሮል አድርጋችሁ የከፈታችሁትን አፕ ብታዩ ያልከፈታችሁት በጣም ሲደብር እኮ የድሮ ፎቶ ታያለ። ቅምከማል የተነሳው ኧረ ተው የድሮ የተመታ እንዲህ ብለህ ስደነስ የተነሳው ግመል የመሰለ አደናነስ እየደነሳችሁ በኮካና በአረንቻታ ያከበርከውን ልደት ፎቶ ወደኋላ ታያለ። አረንቻታ አታውቁም። በ1849 የነበረ መጠጥ ነው። በዛ ላይ ትላልቅ ብርቱካን ተቀምጦ የተነሳበትን ልደቱ ትላልቅ ሻማ እንዲህ የሚያክል እሱን ዞር ብለህ ታያለ። ቆርንቶስን ማንበብ አቅቶ አይገርም? ጌታ ኧረ ዝጉ። ክብር ለኢየሱስ ይሁን። ዳዊት ሰነበተ። በመንገዱ የሚመጣ ሁሉ ጠላቶች አይደሉም። እስኪ ከኔ ጋር በሉ፣ በመንገዴ የሚመጣ ሁሉ ጠላት አይደለም። ትራማው ነው፣ ፔኑ ነው፣ ቢትሬት መደረጋችን። ቀጥለው በጣም የሚገርም ዊዝደም ደግሞ እናያለን። ዳዊትም አማሌቃውያን የወሰዱትን ሁሉ አስጣላቸው፣ ሁለቱንም ሚስቶቹን አዳነ፣ ከወንዶችና ከሴቶች ልጆች ከወሰዱትም ምርኮ ሁሉ ታላቅም ሆነ ታናሽ ምንም የጎደለባቸው የለም። ዳዊትም ሁሉን አስጣለ። ሁሉን አስመለሰ፣ ሁሉን አስጣለ። እሺ። ዳዊትም የበጉንና የላሙን መንጋ ሁሉ ወሰደ፣ ከብቱም ከብት ፊት እየነዳ ይህ የዳዊት ምርኮ ነው አለ። ዳዊትም ደከመው ዳዊትን ይከተሉት ዘንድ ወዳልቻሉ በቦሶር ወንዝ ወደ አስቀራቸው ወደ 200 ሰዎች መጣ። መንገዱን አይታችኋል። ሰውየው የመጀመሪያው ነገር ስሜቱን ተቆጣጠረ። ከዛ ያለቀሰው ከነሱ ጋር፣ የጠየቀው ግን እግዚአብሔር ነው። ሰው ሲጠይቅ ወዳጆቼ ካዱኝ አላለም። ከዛ በኋላስ በመንገዱ ያገኘውን ጠላቱን አበላው። ዊዝደም አይደል? ከዛ በኋላ ስሙ ሰውየው ሲቀጥል መዋጋት አቅቷቸው ደክሞት የነበሩትን ደግሞ ተመለሰላቸው ወደኋላ ማለት ነው። ቅድምም ብያቸዋለሁ። በጣም የሚገርም ነገር በእግዚአብሔር የተጎበኘ ሰው ላይ ቂም አይዝም። በእግዚአብሔር የተጎበኘ የተፈወሰ ሰው ቂመኛ አይደለም። ምልክቱ ይሄ ነው። አንድ ሰው የሂሊንግ ፕሮሰስ ላይ እንዳለ የምታውቁት ሪቬንጅ አያውቅም። አንተ እንደ ጣልከኝ እግዚአብሔር አነሳኝ አይልም። ቀጥለው ስሟ ዳዊትም ደክመው ዳዊትን ይከተሉ ዘንድ ወዳልቻሉ በቦሶር ወንዝ ወዳስቀራቸው ወደ 200 ሰዎች መጣ። እነርሱም ዳዊትን ከእርሱም ጋር የነበሩትን ሕዝብ ሊቀበሉ ወጡ። ዳዊትም ወደ ሕዝቡ በቀረበ ጊዜ ደህንነታቸውን ጠየቀ። በጌታ አላብ ዳዊት አንዋጋም በለው እኮ እንትና እንዲህ እያለ አልመጣም። አድርገልኛል ብሎ አላለም። ሲመጣ ሀውዩ ጋይስ ደክሟችሁን የቀራችሁት ኢስታር አሰም ዳስ እኮ ፕራይስ ታርት እኮ ነው። ጠላትህን ቆመ ማለት አሳልፎ የሰጡትን ትላንት ሊወግሩ ያሉትን ቆሞ ጋይስ እንዴት ናችሁ? ደህንነታቸውን ጠየቃቸው። እመኑኝ ወንድሞቻችሁ ላይ ድንጋይ ማንሳት የማትችሉት እግዚአብሔር ፊት ለፊት የምታሳልፉት ታይም። እመኑኝ ሂዱ፣ ደህንነታቸውን ጠየቃቸው። አንዋጋም ብለው ወንዝ ማዶ ቀርተዋል።
ምን ብያቸዋለሁ? ሐና መካን ሰካራም ተብላ በተባለችበት ልጇን ልትሰጥ መቅደስ ይዛ መጣች። ኢዝና ፔንፉል ቆም እኔ እኮ አንዳንዴ የምንተችባቸው እኮ አገልጋዮች አሉ ጋይስ አይደለ? ላይክ አሁን አንተ ትለወጣለህ፣ አሁን አንተ ትቀየራለህ ምናምን ብሎ ነገ ስንቀየር ተቀየርኩልህ ስትለው እግዚአብሔር ከሰማይ አልተቀየርክም ይላል። የመቀየሩ ምልክት ትላንት የሰደበ መበቀል አይደለም። እግዚአብሔር ይመስገን ምህረቱ ብዙ ነው ብለህ ማለት እኔ ለእንትና ሰጣለሁ። ለማን ነው የሚባለው ሰውዬ? ለኤሊ አንቺ ሰክረሽ ነው እያለ ታቦቱ ጋር እየቆየ መገለጥ የሌለው የተምታታበት ሰው ጋር ሄደ ልጅህን ይኸው የእግዚአብሔር ሰው ትዝ ይልሃል ያቺ ሴት ነኝ። ሃሌሉያ! what a heart! እኔ ጌታን what I love about the kingdom of God out of ከዚህ ዓለም የወጣ አስተሳሰብ ስላለው በጣም ኢምፕረስ የሚያደርግ የመጨረሻ ኢየሱስንም ወደው ለዛ ነው። በነገራችን ላይ በረት መወለዱስ ወደው የሌለ ነገር እኮ ነው የሆነው። አምላክ ሰው ሲሆን አይገርምም? አምጥቶ በሚገርም ሁኔታ ሐና ይውላችሁ ያሳለፈችው እግዚአብሔር ፊት ለፊት ነበረ። ነግራችኋለሁ። መካን ብለው የሰደቧትን ሰዎች መልስ አልመለሰችም። ኢነርጂዋን ሰብስባ እግዚአብሔር ፊት አለቀሰች። ሰብስቡት፣ ለመመለስ አትሯሯጡ። እዛ ጋር ዳዊትንም ተመልከቱ። ኤቭሪ የእግዚአብሔር ታሪክን የቀየሩ ሰዎች ስትሄዱ ለሰደቧቸው መልስ የሰጡ አይደሉም። የሰደቧቸው ሰዎች ሌላ ሰው እንዳይሰድቡ የእግዚአብሔርን ምሕረት ያገነኑላቸው ሰዎች ናቸው። ዮሴፍንም ተመልከቱ። አከን ኔም በጣም ባይብል ያሉ ድንቅ የእግዚአብሔርን ሰዎች ተመልከቷቸው። ለገደሏቸው ሰዎች አለው ይሄው እግዚአብሔር አነሳኝ ብለው ያሽሟጠጡ አይደሉም። ዳዊት መጥቶ ደህና ናችሁ ወይ ሲል ከእውነቱን ነው። ምክንያቱም ዳዊት የተለወጠው በእግዚአብሔር ስለሆነ ልቡ እንዳልኳቸው እንደነዛ ሰዎች ድንጋይ ጥለው አልሄዱም። ልብ ጥሎ ነው ሄደው፣ ልቡ ተቀይሮ ነው ሄደው። ኢየሱስ ጌታ፣ ኢየሱስ ጌታ። ሃሌሉያ! ምን አይነት ልብ ነው እናንተ? ምን አይነት ልብ ነው? ከየትም አናመጣውም። ችግሩ ይሄ ስብከት አይደለም፣ ይሄ እውነት ነው። የእግዚአብሔር ቃል ነው የሚለው። ጥያቄው ምንድን ነው? ምን ያህል ታይም ከጌታ ጋር ጊዜ አለ? በታመምኩ ቁጥር ሁላ በጣም የሚያሙ አይደለም ላይክ ሰው ሲጎዳን ወዲያው ምንድን ነው የምናደርገው? አይደል? እንደውላለን። በነገራችን ላይ የጎዱንን ሰዎች ጉዳታቸውን አድመተን ባወራን ቁጥር ልባችን እየደማ ነው። ይህን ስል የሚያላቅሰን ሰው አያስፈልግም ማለት አይደለም። ልክ እንደ ዳዊት አብሮ አልቅሷል። I'm hurt. Sure. ፔን ውስጥ ያለ ግን ሶሉሽን ከነሱ ጋር አልፈልግም። ሶሉሽኑ ያለው ጌታ ጋር። ስሜታችሁ በማልቀስ ከሰዎች ጋር መጀመሪያ ካበረዳችሁ በኋላ ሂሊንጋችሁ ያለው ግን ቤታችሁ ውስጥ ነው። ከኔ ጋር ናችሁ? you need someone to talk. አንድ ሰው ያስፈልጋችኋል። አንድ ሰው የምታለቅሱለት ችግራችሁን የምትነግሩት ያስፈልጋል። የምትሉት ሶሉሽን ግን እሱ አይሰጣችሁ። ሄደች ለኤሊ ትዝ እልሃለሁ አለችው። መጽሐፉን እስኪ ሳሙኤል ምዕራፍ 3 ላይ አንብበው በጌታ ቆሲ አስታወሰችው። እንዲህ ወይኑን ሰካራም ብለኸኝ ነበር ብለዋለች ካለችው ምናልባት እንዳልሰት ብዬ ከአንድ ጀምሮ ስ ብላቴናውም ሳሙኤል በኤሊ ፊት እግዚአብሔርን ያገለግል ነበር። ከዛ በፊት ሰጠችው የሚለው 2 ላይ ነው መሰለኝ። በአንድ ጀምር። እሺ። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር አይ ምዕራፍ 2 አይደለም። ያገኘ ሰው ያወጣል። ያ ከ2 ጀምሮ ምዕራፍ 1 ጀምሮ
ምዕራፍ 1 ከቁጥር ከ3 ጀምሮ ያውም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታም ለእግዚአብሔር ይሰዋ ዘንድ ከከተማውም በየዓመቱ ይወጣ ነበር። የእግዚአብሔርም ካህናት ሁለቱ የኤሊ ልጆች አፍኒንና ፍንሐስ በዚያ ነበሩ። እሺ ከ11 ጀምሮ ከይቅርታ ጋር ከ9 ጀምሮ በሴሎ ከበሉና ከጠጡ በኋላ ሐና ተነሳች። ካህኑም ኤሊ በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር። እርሷም በልቧ ትማረር ነበር። በእግዚአብሔር ፊት ጸለች፣ ጽኑ ለቅሶም አለቀሰች። እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተ ብታስበኝ፣ እኔንም ባትረሳ፣ ለባሪያህም ወንድ ልጅ ብትሰጥ፣ ዕድሜውን ሁሉ ለእግዚአብሔር ይሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብለ ስዕለት ተሳለች። ጸሎቷንም በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበር። ሐናም በልቧ ትናገር ነበር፣ ድምጿም ሳይሰማ ከንፈሯን ታንቀሳቅስ ነበር። ኤሊም እንደ ሰከረች ቆጠራት። ምን እንዳለች? እንደ ሰከረች ቆጠራት። እሺ። ኤሊም ስካርሽ እስከ መቼ ነው? የወይን ጠጅሽን ከአንቺ አርቂው አላት። ሐናም ጌታ ሆይ አይደለም፣ እኔስ ልቧ ያዘነባት ሴት ነኝ። ምኗ? ልቧ ያዘነባት ሴት ነኝ። የልብ ሐዘን ለአገልጋይ አይደለም የሚነገረው፣ ለእግዚአብሔር ነው ማለት ነው አይደል? የልብ ስብራት እግዚአብሔር ጋር ነው የሚጨረሰው ማለት ነው። ግድ የለም ሰክሬ አይደለም ማለት ነው። አንዳንዴ this is what happen አይደለ? ፔኖች ሲደራረቡብን የኛ ችግር የምንነግራቸው አገልጋዮች የሚያዩት ከምንድን ነው የመጣው ባክግራውንዱ፣ የፔኑ ባክግራውንዱ ብሎ ይፈላሰፉብናል። look at her አይደለ? የሚያያለ እሱ ሶርሱን አላወቀው። የእንባዋ ሶርስ ወይን ጠጅ መስሎታል። ልዑል ግን የእንባዋን መንገድ ያውቀዋል፣ ኬት እንዳመጣችው እና ልታስረዳው ሞከረች፣ ልትሳደብ አልሞከረችም። እዚህ ጋር ነው መጠንቀቅ ያለባችሁ። አገልጋዮችም ሆነ ሰዎች ካልተረዷችሁ የእናንተን ፔን መሳደብ አትጀምሩ። አንተም ብሎ የእግዚአብሔር ሰው፣ አንተም ብሎ አገልጋይ። እስቲ አንዳንድ ደግሞ የምትሉት አለ፣ ደግሞ አንድ ፈሊጥ አለ። ትመጡና የእግዚአብሔር ሰው ጸልይልኝ። ለምን ልጸልይልህ? ልብ እንደፈቀደ። ፕሮብለሙ እናንተ ጋር አይደለም ወይ ያለው? እኔ ጋር ነው ያለው። አይ ጌት ኢት ወር ዩ ዋንት አሜን። ልትሉት የፈለጋችሁት ነገር እኮ ገብቶኛል። ልትሉ የፈለጋችሁት ነገር እግዚአብሔር ይናገረኝ ልትሉኝ ነው። ግን እግዚአብሔር መናገሩ ነው ነገሩ መመለሱ ነው መፍትሄው። what do you want? so የፈለጋችሁት ንግርት ነው ፈውስን የፈለጋችሁት? are you with me guys? so አትልመዱ እንደዚህ አይነት ነገር። እግዚአብሔር ሰው ጸልይልኝ። ለምን ልጸልይልህ? እስቲ እግዚአብሔር ይግለጥልህ። እንዴ ለምን ትፈታተኑኛላችሁ? ለምን? so that's not right። የምትፈልጉት ሂሊንግ ከሆነ እንደዚህ በሉ፣ የእግዚአብሔር ሰው አብረን እንጸልይ። በመስማማት እግዚአብሔር የሚያመጣው ፈውስ አለ፣ እግዚአብሔር የሚያመጣው ለውጥ አለ። ይታያቸዋል። ሺ ሄልፕ ሂም አደርቱ ይህንን ካህን እየረዳችሁ ነው ያለው። ግድ የለህም የእግዚአብሔር ሰው አይደለም። አሁን ኤሊ በዘንድሮ ቢሆን ኖሮ ማለት ነው፣ ዘንድሮ ቢሆን ኖሮ ሐሰተኛው ነብይ ተብሎበት ረጃጅም ቪዲዮ ተሰርቶበት ነበረ። በ16 ደግሞ ታቦት ጋር እየዋለ የሚቀባዥር ሐሰተኛ ነብይና ሐዋርያ ተብሎ ከዛ በኋላ ትንሽ ቆይቶ ደግሞ ነብይ የለም የሚል ይሰራባል። ጉድ እኮ ነው። እኔ ሊያደረገው በስ ረትራም በነገራችን ላይ እንደ ሐናን አልኩም፣ እንደ ሐናኖቷ የተሸወዱት ናቸው ነብይ የለም ያስባሉት። ሄጄ ነበር፣ ያው ምስክር ነኝ። አጭስ ቪዲዮ ሄጄ ነበር ቸርች። የፈውስ ቀን ተብሎ ነበረ። የእግዚአብሔር ግሎሪ ታቦቱ ነበረ ምልክት የሆናችሁ ዘንድ። እሱም ደግሞ ቁጭ ብሎ ነበረ። በጣም ዘንቷል፣ ትዝ ይለኛል። ረዘም ያለ እንትን አድርጎ ነበረ። ከዛ ልጸልይ ስገባ በእግዚአብሔር ቤት ውስጥ ወይን ጠጅ ይጠጣ ነበር ማለት ነው። አሽሙረኛ ሰባኪ ልሁን ዛሬ፣ የመጨረሻ አሽሙረኛ ሰባኪ። ይጠጣ ነበር መሰለኝ። እራሱ ያለው ነገር ወይን ጠጅ ነው ያለው። ይቀመቀማል ማለት ብላ ቪዲዮ ተሰርተውበት ነበረ። እቺ ሴት ግን እግዚአብሔርን ፈላጊ ናት። ሃሌሉያ! አገልጋይ ፈላጊ አይደለችም። ጸሎቷን የሚሰማ
የሚሰማ አምላክ። ክብር ሁሉ ለኢየሱስ ይሁን። ጸሎት የሚሰማ አምላክ አለ ጋይስ። ቀጥሎ ሐናም ጌታ ሆይ አይደለም፣ ጌታዬ ሆይ አይደለም፣ እኔስ ልቧ ያዘነባት ሴት ነኝ። አገርም ጌታዬ ብላ ተመለሰላት። በነገራችን ላይ የእውነት እግዚአብሔር ፊት ስትሰበሩ ትሆናላችሁ። የትራማ መሰበር ልንገራችሁ። ትራማው ኮንትሮል ሲያደርጋችሁ ተወኝ እግዚአብሔር አሁን ይሰማል ካልክ አንተ አይደለም በሽታው ነው የሚያወራው። ሶሉሽን አይደለም እየፈለክ ያለው አንተ። ከዚህም ስትወጣ እየበጠበጥክ ነው የምትኖረው። የመጀመሪያ ማድረግ ያለብህ ሂዩሚሊቲ ውስጥ ሊከት ነው የሚገባው። መጀመሪያ እግዚአብሔር አለ። ከጸሎት መረጋጋት ይቀድማል። ሞስት እኔ እኮ ይኸው እንትና አደረጋ እንትን ሆነ። ለምን ትራማ ተሸክመ ትመጣለህ? ፔን ካም ኢን ዘ ፕሬዘንስ ኦፍ ጋድ። ወደ እግዚአብሔር መገኘት ውስጥ ነው በትህትና ጌታዬ አለችው። አይቀርም ጌታዬ ተው እንደዛ አይደለም ባሪያ አለችው። አይገርም? ምንድን ያለችው? ባሪያ ልቧ የተሰበረባት ሴት ነኝ። ለምን? ድሮም ጠብቃ አልመጣችም መገለጥ እግዚአብሔርን እንጂ። ፕሮፌሲ ጠብቃ አልመጣችም። የመጣችው ቃል ጠብቃ አልመጣችም። እራሱን ንጉሱን ፈልጋ መጣለች። ማንም ሰው ከጸሎቷ አያቋርጣትም። ማንም ሰው ዲስትራክት አያደርጋትም። ከእግዚአብሔር ፊት የሚያወጣት የለም። ሰከርሽ ትባል የፈለገ ሙድ ቢያዝባት አትወጣም። ኢየሱስ ጌታ። እኛ እኮ አቴንሽን ስላልሰጡን ቸርች ለቀን እንወጣለን፣ ጸሎት ለቀን እንወጣለን። እንዴ ሰክረሻል ከተባለማ እኔ የምለው ወዲያው ድገመው ብዬ ቪዲዮ ቀርጫለሁ። እስኪ ድገመው የቀደሙን ለሎየሬ ስለማይመች አድባችሁ ቀይራችሁ ግድ የለም። አይ ልቤ ተሰብሮ ነው ላለቅስ ነው ልጸልይ ነው የመጣሁት ቢስተ ራሱ አገልጋዩ ይሰማኛል። የሌሊት ላይ አተኝም ሲል አይ እግዚአብሔር ስም ሌሊት ተኛለሁ እኔ የፈለኩት ልጅ ነው ጌታ ይመስገን ሲል አይ ግድ የለም እንቅልፉን ትተን ለምን ለልጅ አንጸልይ? ለዚህ አንጸልይ ግድ የለም። እዩ የሳተው አሳሳት ኃይለኛ ነው፣ የመለሰችው አመላለስ ኃይለኛ ነው። ሰው በሁለቱ መካከል እግዚአብሔር ነው ሴንተር የሆነው ማዕከል የሆነው ማለት ነው። አገልጋዩን ስተቱን መልሳ የእሷን ስብራት ከሱ ላይ አንስታ ወደ እግዚአብሔር ፎከስ የሚደረግበት ቤቱ ትክክለኛ መቅደስ አደረገች። ትክክለኛ መቅደስ ማለት እግዚአብሔር ብቻ የሚገኝበት። ሰው ሊስት ይችላል። እውነተኛ እግዚአብሔርን የሚፈልግ ሰው ሲሰደብ አያቆምም። ለምን? መጀመሪያም ዘግቶ ስለሚጸልይ። ምን ብሎ? ዘግቶ ስለሚጸልይ። ክብር ሁሉ ለኢየሱስ ይሁን። ኦኬ ገሃይ ሐዘኔና ጭንቀቴ ስለበዛ እስካሁን ድረስ ተናግሬ ያለውና ባሪያህን እንደ ምናምንቴ ሴት አትቁጠረኝ ብላ መለሰችለት። ኤሊም በዳና ሂጂ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ መለሰላት። እርሷም ባሪያህ በዓይንህ ፊት ሞገስ ስላገኛለች ሴቲቱም መንገዷን ሄደች፣ በላችም። ፊቷም ከእንግዲህ ወዲህ ሐዘንተኛ መስሎ አልታየም። ስለዚህ እንትኑ ኢነርጂውን የቀየረችው አይደል? ይፍዬ ኮንትሮል እንዲያደርጋት ፈቅዳለታለት። ሰካራም የተባለችውን ነገር ይዘዋለች፣ ኢነርጂውን ቀይረዋለች። የእሱ ነው ራሱ ባሪያ ምናምንቲ ሴት አይደለውም፣ አልጠጣውም፣ ልቤ ሰብሮ ልቤን አፍስሻለሁ እግዚአብሔር ፊት ለፊት። ከዛ በኋላ እሱ
ወደ አመፅ አልተቀየረም። እሱን ራሱ ምክንያቱም ልቡን ቀይረዋለች፣ ሰበረችው አለ። የእሱንም እንዲህ አላት፣ ስሚ አላት፣ እግዚአብሔር ጸሎትሽን ይስማ ሲል የእሷ ትህትና ደግሞ እዩ፣ ቂም እንዳለ ያዘች ምስክሩ፣ በፊትህ ሞገስ ላገኛለችው። ክብር ሁሉ ለኢየሱስ ይሁን። እቺ ሴት ታዲያ እንዴት ነው ልጅ የማታገኘው? እዚህ ጋር በጣም የሚያፈነዳቸው ነገር ልንገራቸው። አብዛኛውን ጊዜ ትራማችን እንጂ የልብ ስብራታችን አይደለም እየጸለያል። የትራማው ምልክቱ ምንድን ነው? እግዚአብሔር ካልመለሰ አሳየዋለሁ የሚል እግዚአብሔር ጸሎቴን ካልስመለሰ አላገለግለውም፣ ቤቱ አልቀመጥም። እናንተ አይደላችሁ፣ በሽታው ነው። እናንተማ ልጆቹ ናችሁ፣ ከቤቱ የቱም አትሄዱ። መኖሪያችሁ የዘላለም አምላክ ነው። እናንተ የእግዚአብሔር ልጆች ያንን አይዴንቲቲ እስክታገኙ ድረስ ነው እየተሳደባችሁ ያላችሁት። ያ እውነተኛው የሆነው ማንነት እስኪመጣ ያለ እግዚአብሔር መኖር አልችልም ወደሚለው ማለት ነው። ዳስ ዘ ትሩ አይዴንቲቲ ኢን ክራይስት ያላችሁ እሱ ነው። እግዚአብሔር የዘላለም አባቴ ነው የሚል እንጀራዬ ነው፣ ህይወቴ ነው። አሜን አሜን፣ ህይወቴ ነው። እሺ፣ በጣም ነው እኮ የሚገርመው። ክብር ሁሉ ለኢየሱስ ይሆን። ሃሌሉያ ሃሌሉያ። 21 ላይ ሂድልኝ ነው 21 ላይ ቁጥር 20 ሰውየውም ሕልቃና ከቤተሰቡ ሁሉ ጋር የዓመቱን መስዋዕትና ስዕለቱን ለእግዚአብሔር ያቀርብ ዘንድ ወጣ። ሐና ግን አልወጣችም። ባሏን ሕፃኑ ጡት እስክተው ድረስ እቀመጣለሁ፣ ከዚያም በኋላ በእግዚአብሔር ፊት ይታይ ዘንድ በዚያም ለዘለዓለም ይሆን ዘንድ አመጣዋለሁ አለችው። ባሏም ሕልቃና በዓይንሽ ደስ ያሰኘሽን አድርጊ፣ ጡትም እስክተው ድረስ ተቀመጪ፣ ብቻ እግዚአብሔር ቃሉን ያጽና አላት። ሴቲቱም ልጇን እያጠባች ጡት እስክተው ድረስ በቤቷ ተቀመጠች። ጡትም በተዋ ጊዜ ከእግዚአብሔር ጋር እርሱንና አንድ የ3 ዓመት ወይፈን፣ አንድ የኤፍ መስፈሪያ ዱቄት፣ አንድ አቁማዳ የወይን ጠጅ ይዛ ወደ ሴሎ ወደ እግዚአብሔር ቤት አመጣችው። ሕፃኑም ገና ታናሽ ነበር። ወይፈኑንም አረዱ፣ ሕፃኑም ወደ ኤሊ አመጡት። እርሷም አለች፣ ጌታዬ ሆይ በሕያው ነፍስህ እምላለሁ፣ ጌታዬ ሆይ ወደ እግዚአብሔር ለመጸለይ በዚህ በአንተ ዘንድ ቆመ የነበረች ሴት እኔ ነኝ። ስለዚህ ሕፃን ጸለይሁ፣ እግዚአብሔርም የለመንሁትን ልመናዬን ሰጥቶኛል። እኔም ደግሞ ለእግዚአብሔር ሰጥቼዋለሁ፣ ዕድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል። ቆይ አያችኋት? ሴቲቷን ያለችውን አንድ ድንቅ ቃል እንሂድ አላት ሰውየው። እግዚአብሔር የሚፈራ ነው። እሷም አለች አሁን አልሄድም፣ ለዘላለም በእግዚአብሔር ቤት እንዲኖር ነው የምፈልገው አለች። እቺ ሴትዮ ገና ሳትመጣ እግዚአብሔር የዘላለም ቤቷ ነው። አሜን። የዘላለም ቤቷ ነው። ለልጅ አልነበረም የሄደችው ማለት ነው አይደለ? ለልጅ አይደለም የሄደችው ያ ቤት የዘላለም ደስታዋ ስለሆነ ነው። የዘላለም ማረፊያዋ ስለሆነ ነው። ስለዚህ የሆነ ነገር ስታገኝ ላጣትልም ማለት ነው። ለዚህ ነው ያልኳችሁ በማለዳ የምትቀድሱት እግዚአብሔር አይደለ ከሰዓት ማምለጫ ይሆናችኋል። ስሙኝ፣ እቺ ሴትዮ ድሮም የተለማመደችው መካን ተብላ ስትሳደብ መልስ እየመለሰች አልነበረችም። እግዚአብሔር ፊት ሄደች ነበረ።
የዘላለም መኖሪያዋ ነው። በስድቧ ውስጥ አልተከራከረችም። አንድ የሚያስደንቅ ነገር ልንገራችሁ። እግዚአብሔር የዘላለም ክብራችሁ ነው ማለት ቶሎ ትወልዳላችሁ ማለት አይደለም። እንዳትሸወዱ። እግዚአብሔር ክብርህ ነው ማለት አሜን። እዛ ጋ ነው አቅማ ከመቼ እንዲኖር ለዘላለም። ሌላውን በጣም የገረመኝን ነገር ልንገራችሁ እና ሕፃኑ ስዊት ዛሬ ላካፍላችሁ የፈለኩበትም አንዱን ሀሳብ ነገ እቀጥለዋለሁ። እሺ፣ በነገራችን ላይ መልእክቴን አላስተላለፍኩም። ሰው ክብር ሁሉ ለኢየሱስ ይሁን። ነገ እንቀጥላለን። ምንድን ነው የሆነው? ልትመጣ ስትል ገዝታ ነው ይዛ ሄደችው። እስኪ ገዝታ ነው ይዛ ሄደችው በሉ። ገዝታ ነው ይዛ ሰው ልታተርፍበት አልሄደችም። ልጅም ሰጥታ ወይፈንም ይዛ ነው የምትሄደው። እንጀራና ውሃዋ ምግቧ ራሱ እግዚአብሔር ነው። ሰው ያላትን እየሸጠች ነው የምታገለግለው። ልጅ ብቻ አይሰጥም ነው አለች። ጊደር ወስድለታለሁ፣ ፕሮቫይድን ያደርጓሉ። ለእግዚአብሔር ለምሰዋው ነገር እግዚአብሔር እንዲረዳኝ አልፈልግም። አከን ሰክሪፋይ ዋት አይ ሃቭ። ምን አይነት ሄልዚ ነው ጋይስ! ምን አይነት ድንቅ ፌሎሺፕ ነው ከጌታ ጋር። አሜን። 10 ስትጠየቅ ከ10% በኋላ ምን ይመጣል በአዲስ ኪዳን የለም አለ የሚል ወሸከሬ የሆነ ትችቶችን ከማውራት በፊት ምንድነው ሰክሪፋይ ላደርግለት የሚገባው? ሶ when you give you will give everything bro። ጥቅስ አጠቅስብኝም ደግሞ በመስጠት ላይ ጥቅስ አይጠቀስም። የእውነት ተብሎ ተጽፏል። እንዲህ ዳይፍ ነው እንጂ ምገባው እንዲህ ነው ምገባው። we know we are not cursed ባንሰጥ we know but we will be blessed ብንሰጥ። ክብር ሁሉ ለኢየሱስ ይሁን። አንረገምም ግን እንባረካለን። ሕግ ስላይደለ so guys listen to me። እቺ ሴትዮ ጊደር ይዛ ልብስ ይዛ ኤቭሪ ነገሮች ይዛ ሰጠችው ማለት ነው። ግን ይሄ አይደለም በጣም የገረመኝ ኤፍዬ፣ በእውነት በጣም ልቤን ከነካው ነገር ነው የሚገረመኝ። ስትሄድ ትዝ ይልሃል ወይ ትዝ ይልሃል ወይ ማን እንደሆንኩኝ? እስኪ እናንተ እሷ ጋር ቦታ ሆናችሁ ጊደር ይዛችሁ ልጅ ወልዳችሁ ብትሄዱ ምን ብላችሁ ነው የምታስታውሱት? ወይን ትጠጪ ነበር የሚል እኮ ኃይለኛ መለያ ነው። ለተመታ ሰው የመጨረሻ ኃይለኛ መለያ ነው የሚሆነው። ትዝ ይልሃል ያኔ ልጸልይ መጥቼ እዛ እንደውም ጥግ ወንበሩንም አረሰው ትቀመቀሚ ብለኝ አንተ እኔ ምን ለምን ስራ አትቀይርም ብለን ነው የምንጀምረው። አንተ አገልጋይ አመስለኝም። መጣችለት ጌታዬ ብላ ልቧ አልተቀየረም። ስትቀበልም ስትጠይቅም ልቧ ያልተቀየረ የተባረከች ሴት ናት። ልጸልይም ስትሄድ ልቧ ያው ነው። ጸሎቱንም ከተመለሰላት በኋላ ልቧ ለመሰላችሁ ልቡ ለእግዚአብሔር ልቡ ከእግዚአብሔር ጋር የሰካ ሰው ሲቀበልም ሳይቀበልም ያው ሁለቱም ጊዜ ትሁት ነው። ማይ ጋድ ሃሌሉያ! ሁለቱም ያው ነው ለሱ ከኔ ጋር ናቸው። ሁለቱም ያው ነው። ልትለምንም ስትል ልቤ ተሰብሯል። ስትመጣም ደግሞ እግዚአብሔር አየኝ። ሃሌሉያ ሃሌሉያ! የተቀበልነውን በረከቶች መምቻ ለምንድን ነው መናደርግ? ቢኮዝ ዊ አር ሲክ። እኔ አንዳንዱ እንደውም ሲያገባ ሰርግ የሚፈልገው ሚስቱን ሊያሳይ ይመስለኛል፣ ጌታን አይደለም። አሁን ለሽማግሌ ምንድን ነው ለሽማግሌ መላክ ያ ሁሉ ድግስ። ለነገሩ ደግሱኝ አገባኝ እኔ ጌታ ምን አገባኝ? ምን አሞጣሞጥ ምን ስታገባ ታየለ እንደ የሰርግ ቀን ለምን ታሳየኛል? ምን አያት የለ እንደ ወልዳችሁ የሚጠመው እኮ 4 ምናምን ወልደ ባይ ነው የሚሻለው። የሰርግ ቀን አይቼ በነጋታው ስትፋቱ ከማይ ደብቃ አግብተህ ስትኖር ብታሳየኝ ይሻል። ምን ለጠቅላላ እውቀት ብዬ እንጂ እኔ ላሾፍብህ አይደለም። ጌታ ኃይለኛ ፓሪስ ላይ ደግሰ ዩኬ ላይ ከምትጣላ ምን ያስቅሻል?
ነው? ራሱ እግዚአብሔር። አያችሁ፣ እንቁልልጭ ልትልበት አይደለም ልጅ የፈለገችው፣ እግዚአብሔር ክብሯ ነው። ለዚህ ነው በማለዳም ያልተሰደበችው፣ በማለዳ መልስ ያልመለሰችው። የምትመልሰው ራሱ እግዚአብሔርን። ሃሌሉያ። የሰጠችው ኮንፊደንስ አላት። ደሞ ያላትን ሰጠች እንዳትባል መጀመሪያስ መች ተከራከርኩ ሳይኖረኝ? መጀመሪያች መች ተነጋገርኩ ከእናንተ ጋር? መች አትወርጅም የሚባል ስድብ ሲመጣባት መች ተናገረች? she's never change ማለት ነው በእግዚአብሔር ፊት። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ለዘላለም ያገልግላለች። ያንቺስ ክብር ማን የሆነው? ራሱ እግዚአብሔር። ሳይሰጠኝም ክብሬ ነበረ፣ ከሰጠኝም በኋላ ክብሬ ነው። ሃሌሉያ። የጸሎት መልስ አይቀይረኝም፣ ጸሎቱን የሚመልሰው አካል ነው የሚቀይረኝ። he is the one። ሃሌሉያ። እግዚአብሔር ነው የሚቀይረኝ። የተሰጠኝ ጸሎት መልሱ አይቀይረኝም። ሳሙኤል እኔን አይቀይረኝም። እሰጠዋለሁ፣ አቅም አለኝ። ዋው። ወደ ዳዊት እንመለስ። ቁጥር 21 30-21 ዳዊትም ደክመው ዳዊትን ይከተሉት ዘንድ ወዳልቻሉ በቦሶር ወንዝ ወዳስቀራቸው ወደ 200 ሰዎች መጣ። እነርሱም ዳዊትን ከእነርሱ ጋር የነበሩትን ሕዝብ ሊቀበሉ ወጡ። ዳዊትም ወደ ሕዝቡ በቀረበ ጊዜ ደህንነታቸውን ጠየቀ። አሜን። ከዳዊትም ጋር ከሄዱት ሰዎች ክፉዎቹና ምናምንቴዎቹ ሁሉ እነዚህ ከእኛ ጋር አልወጡምና እየራሳቸው ሚስቶቻቸውንና ልጆቻቸውን ይዘው ይሄዱ እንጂ ከጣልነው ምርኮ ምንም አንስጣቸው አሉ። ምኖቹ ነው የሚለው? ክፉዎቹ ድል ማድረግ ያውቃሉ፣ ልባቸው ግን አልተቀየረም። ጠላትን አሸነፍክ ማለት ጥሩ ልብ አለህ ማለት አይደለም። ጠላትን ስትወድ ነው ጥሩ ልብ ያለ። የገፉን ሰዎች ስትቀበላቸው ይሄ ለዚህ ነው የምወደው። ምክንያቱም ይኸውላችሁ እግዚአብሔር ፊት ለፊት ያሳለፈው ዳዊት እንጂ እነሱ አይደለም። ስለዚህ ልቡ ለማካፈል የበረታ ነው። ልርገመው። ዳዊት ሳይወጣ በፊት ማጋ ነበር ነው የሚለው። እግዚአብሔር ፊት ለፊት ገብቶ የለ እሺ። የጠበቁትም የተዋጉትም እድል ፈንታ እኩል ይሆናል፣ ድነትም ይካፈላሉ አለ። ከዚያም ቀን ጀምሮ እስከ ዛሬ ድረስ ይህን ለእስራኤል ሥርዓትና ፍርድ አደረገው። የሱ መስዋዕት መክፈል ታሪክን ብቻ አይደለም የሰራው፣ ሕግን አስቀምጦ ነው የሄደው። አንዳንድ መስዋዕት የምታደርጉት ነገር ታውቃላችሁ፣ በትውልዳችሁ መካከል መንገድ ከፍታችሁ ነው። ቂም ያለመያዝ ያለመበቀል በር ነው የሚከፍተው በትውልዳችሁ መካከል። በእስራኤል ላይ ስርዓት ሆነ። ለምን ይውላችሁ? የጠበቀም ድል ያቀናጀም የተሰጠውም እኩል ክብር ይገባዋል። ለምን? ድል የሚሰጥ እግዚአብሔር ነው። እስኪ አሜን በሉ። ድል የሚሰጥ እግዚአብሔር ስርዓት አደረገው፣ ስርዓት አደረገው። ለዚህ እኮ ነው መጽሐፍ ቅዱስ ይላል ለራስህ የምትፈልገው ለወንድምህ አድርግለት አይደል? ፊልጵስዩስ ለወንድምህ ለሰው አብልጣ ስርዓት አደረገው። በእስራኤል ግን ሕግ አውጥቶ አይደለም፣ በህይወቱ ተግብሮት ነው ሕግ ያደረገው። አገባ። ምን አይነት ጉድ ነው! ስለሰደቡ እንድ ላይ ካፈሉ ማለት አይደለም። ሁለታችሁም አሜን በሉ እስቲ። ጌታ ስለሰደቡን ባዲ ኦፍ ክራይስት አይቀጥልም እናያለን ትቆማለህ ስላሉ በዚህ አይባረኩም ማለት ነው። እንደውም እጥፍ ክብር ይገባቸው። እንዳንቆም ያሟረቱብን ጴንጤዎች ሁሉ እጥፍ ክብር ይገባቸዋል። እግዚአብሔር ለመሰላችሁ የሚቀጥለው ትውልድ እንዳይረገም እኛ መድኃኒት ሆነን እናልፋለን። አታገለግሉም፣ አትቀጥሉ፣ አይሳካላችሁም ያሉን ሁሉ እነሱ ይሳካላቸዋል።
ይባረካሉ፣ ፍንትው ብለው ይወጣሉ። በልጆቻችሁ እርግማን ይድረስ ብለው ያሉ ሰዎች የነሱ ልጆች አይረገሙ፣ የተፈቱ ይሆኑ፣ ቤታቸው በደስታ ይስከር። in the holy name of Jesus በእውነት እኛ የመታን እንቅፋት እኛ ያገኘን ስትራግል አያገኛቸው። ሃሌሉያ። በእውነት እኛን ያቆሰለ ትራማ እኛ የተደረግንበት መካድ እናንተ ቤት አይግባ በኢየሱስ ስም፣ አይግባ በኢየሱስ ስም።